በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ክቡር ስሙ የተመሰገነ ይሁን። እንዴት ሰነበታችሁ? እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕሪ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም አምላካችን ከንጹሐን በረከት ያሳደረብን። የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 44 እስከ መጨረሻው። በማግስቱም ጌታችን ኢየሱስ ወደ ገሊላ ሊሄድ ወደደ። ፊልጶስንም አገኘውና ተከተለኝ አለው። ፊልጶስ ግን ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበር። ፊልጶስም ናትናኤልን አገኘውና ሙሴ በኦሪት ነቢያትም ስለ እርሱ የጻፉለትን አይሁድ የዮሴፍ ልጅ የሚሉትን የናዝሬቱን ኢየሱስን አገኘ ነው አለው። ናትናኤልም በውኑ ከናዝሬት ደግ ሰው ሊወጣ ይቻላልን? አለም። ፊልጶስም መጥተህ እያለው። ጌታችን ኢየሱስም ናትናኤልን ወደ እርሱ ሲመጣ ባየው ጊዜ ስለ እርሱ እነሆ በልቡ ተንኮል የሌለበት እውነተኛ እስራኤላዊ ይህ ነው አለም። ናትናኤልም በየት ታውቀኛለህ? አለው። ጌታችን ኢየሱስም መልሶ ገና ፊልጶስ ሳይጠራ በበለስ ዛፍ ስር ሳለ አይቼሃለሁ አለው። ናትናኤልም መልሶ መምህር ሆይ በእውነት አንተ የእግዚአብሔር ልጅ ነህ፣ የእስራኤልም ንጉሥ አንተ ነህ አለው። ጌታችን ኢየሱስም መልሶ በበለስ ዛፍ ስር አየሁ ስላልኩ አመንህን? ከዚህ የሚበልጥ ታያለህ አለው። እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማያት ሲከፈቱ የእግዚአብሔርን መላእክት ወደ ሰው ልጅ ሲወርዱና ሲወጡ ታያላችሁ አላቸው። ስለ ቅዱስ ቃሉ ቸሩ መድኃኔዓለም የተመሰገነ ይሁን። ከሐዋርያው በረከት ያሳድርብን። ዛሬ በቸሩ መድኃኔዓለም ፈቃድ ስለ ቅዱስ ናትናኤል እንማራለን። ለትምህርታችን ማንሻ ርዕስ የሚሆነን በ49ኛው ቁጥር ላይ ያለው በአይቴ ተአምረኒ የት ታውቀኛለህ ወይም በየት ታውቀኛለህ የሚለው ይሆናል። ምንድን ነው የምንነጋገረው? መድኃኔዓለም በጎዳና ያመጣዋል። ስለ ቅዱስ ናትናኤል ዓመታዊ በዓሉ ስለሆነ ስንነጋገር ያው አንደኛው ከዓመታት በፊት ያወሳሁላችሁ በቅዱስ ናትናኤል ጉዳይ ላይ ታሪኩን በደንብ ካለማጥናትና ካለመረዳት የተነሳ ሰው በተለይ በጉባኤ ቤት ያላችሁ ታውቃላችሁ። ስንክሳር ሲነበብ ግንቦት 15 እና ሐምሌ 10 ላይ ማን ነው የሚለውም ሰው ብዙ ጥያቄ ያነሳል። እዚህ በፊት መልስ የሰጠሁበት ጉዳይ ቢሆንም አሁንም ድጋሚ መልስ እንሰጣለን። አስቀድሞ ግን እንዲያው ጊዜያዊ ምክር ያስፈልጋልና ትንሽ ምክር እንነጋገር። ያለንበት ወቅት የምታውቁት ነውና ሀገራችን ቤተክርስቲያን ያሉበት ሁኔታ ትንሽ ከበድ ያለ ደስ የማይል ነገር ውስጥ ከገባን ብዙ ዓመት ሆኖናል። ያው ንስሐ ግቡ ንስሐ እንግባ የሚለው ምክር ልባችንን የበለጠ እንዳያደነድነው ስለምሰጋ ነው እንጂ የመጀመሪያው ነገር እሱ ነው። ጊዜው ክረምት ነው። በተለይ በቤተክርስቲያናችን መጻሕፍት ካሉ ኃይለ ቃላት ውስጥ በጣም ልናስተውለው የሚገባ አንድ ኃይለ ቃል አለ። ብትይዙት ደስ ይለኛል። እንደ መደበኛ የሕይወት መመሪያ እንዲሆናችሁ እስመ ኢያእምር ሰብእ በሉ እስቲ ዘይመጽእ ላዕሌሁ። አማርኛው ይኸውላችሁ ሰው በእርሱ ላይ የሚመጣበትን የሚደረገውን ነገር ከቶውኑ አያውቅም። ዛሬ ባለጤናዎች እንሆናለን፣ ነገ ድውያንን። ዛሬ በሕይወት እንኖራለን፣ ነገ እንሞታለን። ይህንን እምላችሁ ስለሌላ ስለምን ነገር አይደለም፣ ከግል ጉዳይ ጋር እንዳታያይዙት። ግን ማስተዋሉ ጥሩ ነው። ምክንያቱም አባቶቻችን የሰውን ልጅ ከእግዚአብሔር ያራቀው እርስ በርስ የሚያፋጀው ምንድን ነው ቢሉ እንወር ባይ ልቡና እከብር ባይ ህሊና ናት። ሰው እንኳን በስጋዊው ነገር በመንፈሳዊው ነገር
መንፈሳዊውን ነገር የስጋ ሸቀጥ አድርገን ያስቀመጥንበት ምክንያት እሱ ነው። መቼም ቢሆን የምንኖረው በማን ቸርነት ነው? ግን ሁልጊዜም ሞት አለ። እንዴት ወዴት ነው የሚመጣ እኛ እናውቅም። እና ለሁሉም ነገር የዋለውን በማታ ያደረውን በጧት ምሕረት መለመን፣ ይቅርታ መለመን፣ ንስሐ መግባት ይገባል። ወሩ ክረምት ነው። እግዚአብሔር እስካሁን አቆይቶናል። ቀሪውን እሱ ያውቃል። ግን እግዚአብሔር ያውቃል እያሉ ማንጎላቸት ሎቱ ስብሐት እግዚአብሔርን ከመንቀፍ ነው የሚቆጠር። ለምን? ባለቤቱ ራሱ ምን አለ? ሽሽታችሁ በሰንበት በክረምትም እንዳይሆን ብሏል አይደለም? ምን በሉ? ትጉ፣ ጸልዩ፣ እዘኑ ብሏል። እንደዚህ ብሎ የእግዚአብሔርን ቸርነት ተስፋ ከማድረግ ጋር መጸለይ ነው። ዛሬ ግን የሚሰራውን ስራ ስትመለከቱ በዓለሙ አይደለም በላችሁ እንደ በቤታችን የሚሰራውን ስራ ስትመለከቱ ከቶውኑ እግዚአብሔር ያለ እንኳ አይመስልም። አናስመስለውም። ምክንያቱም እግዚአብሔር እኔ ሁልጊዜ በጣም ገርሞኝ ለሰዎች የምጠይቃቸው ጥያቄ እሱ ነው፣ ራሴን ጨምሮ ማለት ነው። በእውነት ግን መንግሥተ ሰማያትና ገሃነመ እሳት እንዳሉ እግዚአብሔር እንዳለ እናምናለሁ ነው የሚሉ ያጠራጥረኛል። በጣም ተማሩ ከሚባሉት ጀምሮ ሁላችንንም እናምናለን። እግዚአብሔር በገሃነመ እሳት ይቀጣል። አሁን ቅድም ስንክሳር ሲነበብ አባ ገብርኤልን ሰምታችሁ አይደለም? ከዚያ ሁሉ ንጽህናና ገድል በኋላ መጨረሻ ላይ ምን ይል ነበረ? ይፈራ ነበር ይላል አይደል? ምንድነው የሚፈራ? ነፍሴ ከስጋ ስትለይ ምን ሆን ይሆን? ከእግዚአብሔር ፊት ምን ይዤ ቀርብ ይሆን እያለ ቅዱሳን እየመጡ እያጽናኑት እንኳ እሱ ሊያረጋጋው አልቻለም። እና እግዚአብሔርን መፍራት እንዴት አጥቦ ከልባችን እንዴት እንደጠፋ ሊገባኝ አልቻለም። እኔ እውነቴን ነው። የራሴንም ስታዘበውና ሌላውንም ነገር ስመለከት እና እሱን ማስተዋል ጥሩ ነው። አንደኛው እንደ ምክር እንደ መልእክት ለነገራችሁ የሚገባ ነገር እሱ ነው። እንዳላበዛ አንዲት ልጨመርና ልጨርስ። እሱም እንዲያው በሞት ይባካችሁ የበታችነት ስሜት የሚያሰቃያችሁ አትሁኑ። ብዙ አንዳንዶቻችሁ ይሄ ለሚሰማው ሁሉ ነው። አንድ እውነት ልንገራችሁ። ሰዎችን የሚጠሉት ለማጥቃት ለምን የሚፈልጉት መጀመሪያ ራስን ማክበር ተማሩ። ትሕትና ማለት ተፈጥሮን መናቅ ማለት አይደለም። ደህና ዋላችሁ። ሀብታም ሰው ነው አይደለም? ንገሩኝ። ድሃውስ ሰው ነው አይደለም? ባለጤናው ሰው ነው አይደለም? የታመመውስ? ጻድቁም ሰው ነው፣ ኃጥኡም ሰው ነው። ሰውነትን ማክበር ማለት ትዕቢት አይደለም። ምክንያቱም ሰዎች በበታችነት ስሜት ስለምንሰቃይ ነው ወደ ዘረኝነት የምንጠጋ። በጣም ከባዱ ነገር እሱ ነው። ብዙ ሰው አይታችሁ ከሆነ ባለፈው ሰሞን እንደዚህ ጎንደር ያለው አንድ ሊቅ በትምህርታቸው ስህተት አስተማሩ። እኛም ማለት ያለብንን አልነ እና ከዛ በኋላ ግን ነገሩ እየሳተ ምክንያቱም ጠላት ምክንያት አይደለም የሚፈልግ በሳቸው እያሳበበ ጉባኤ ቤት መሰደብ ጀመረ። ጉባኤ ቤት ማለት የእምነታችን ጓዳ ነው። ከዚህ አስታከው ሃይማኖተ አበው ተሰደበ፣ ሰለስቱ ምዕት ተሰደቡ፣ ብዙ ነገር። ያንን ስንሰማ መልስ ስንሰጥ ሰዎች ተነስተው ምን ማለት ጀመሩ? ለሳቸው ሊከላከልላቸው። ምን እከላከልላቸዋለሁ? እኔ አይደለሁ መጀመሪያ የነቀፍኳቸው። ግን ሲነቅፉ ልኩን አይቶ ነው አይደለም። ያሳዘነኝ ነገር ብዙ ሰው ምን አለ? ለሳቸው ሊከላከል የወጣ በዘረኝነት ነው ብሎ። እኔ እሳቸው ጋር አንደኛ በዘረኝ እነሱ ዘር በሚሉትም እንገናኝ ሰዎች አይደለንም። ማለት ጎንደር ነው ብለው አስበው ከሆነ እንግዲህ ጎንደር የዘረኝነት ስም አይደለም። እንግዲህ ጎንደሬነት ዘር አይደለም። ጎንደር የሚባል ዘር አለ? ጎንደር የሚባል ጎሳ አለ? አረ ቅር ካላላቸው አማራ የሚባል ጎሳ አለ? ትግሬ የሚባል ጎሳ አለ? ኦሮሞ የሚባል ጎሳ አለ? የለም እኮ there is no tribe እንደዛ የሚጠራ የለም። ምክንያቱም ጎሳ ምን ማለት ነው? ለሁለት ያስተረጉማል። አንደኛው ነገድ ለሚለው፣ ሁለተኛ ተናገረ አወጣ። ጎሳ እሱ አይደለም። በንግግር በልሳን አንድ የሆኑ ሰዎችን እሱ አያስኬድም። ምክንያቱም በንግግር አንድ መሆን
ምክንያቱም አሜሪካን ውስጥ በሚሊዮን የሚቆጠሩ እንግሊዝኛ የሚናገሩ ኢትዮጵያውያን አሉ። እንግሊዝኛ ስለሚናገሩ ሀረገ ትውልዳቸው አሜሪካዊ ሊሆን አይችልም አይደል? አሜሪካዊነታቸው የፓስፖርት ነው፣ የቋንቋ አይደለም። ቋንቋ መናገር አንድን ሰው የጎሳ አባል የነገድ አባል ሊያደርገው አይችልም። ስለዚህ ሁለተኛው አማራጭ ጎሳ የሚለው ነገድ ለሚለው ከተነጎመ ነው። ነገድ ምንድን ነው? ከተመሳሳይ አባት መወለድ ነው አይደል? ንገሩኝ። እስራኤላውያን 12 ነገድ ነበራቸው። በኋላ ግን 12ቱ ነገድ ተቀላቀለ። ስለዚህ የእስራኤል ነገድ ምን ሆነ? እስራኤል። ደህና ዋላችሁ። ከነገደ ይሁዳ ብቻ የተወለደ ሰው ይገኛል? ከነገደ ስምዖን ብቻ የተወለደ ይገኛል? ከነገደ ሮቤል ብቻ የተወለደ ይገኛል? ስለዚህ እነሱም ነገዳቸው ምን አለ? ተቀላቀለ። ደግሞ ከሁለት ብቻ አይደለም መቁጠር የሚችሉት። ለምሳሌ ከነገደ ሮቤልና ከነገደ ስምዖን አባቱ ከነገደ ስምዖን እናቱ ከነገደ ሮቤል ብትሆን አያቶቹ ከሌላ ትራይብ ይሆናሉ፣ ደግሞ ከሌላ ነገድ ይሆናሉ። ከ4 ከ5 ከ6 ነው እና ከተመሳሳይ ሀረገ ትውልድ ከአንድ አባትና ወይ ከወንድማማቾች የሚወለዱ ናቸው እንጂ ነገድ የሚባለው ከዛ ውጭ የለም። ምክንያቱም ስማችን ሲያብጠለጥሉት ነው የከረሙት። በዚህ በኩል ዘረኞቹ፣ በዚህ በኩል መናፍቁ። በዚህ ችግሩ የእነሱ ስም መጥራታቸው አይደለም። ችግሩ ዓላማው ሀገርና ቤተ ክርስቲያን ላይ ችግር መፍጠር ነው እንጂ ኢትዮጵያ ውስጥ ከገሌ ጎሳ ተወልጅ ያለው የሚል ጥቂት ነው የምታገኙት። ጥቂት በጎሳ ደረጃ ራሱን በነገድ ደረጃ መጥራት የሚችል እና በእውነቱ ተግባርን ነው። አማራ የሚለው ቃል የሆነ ተግባርን የሚገልጥ ነገር ነው። ትግሬ የሚለው ቃል የሆነ ተግባርን የሚገልጥ ቃል ነው። ኦሮሞ የሚለው ቃል የሆነ ተግባርን የሚገልጥ ቃል ነው እንጂ እንደዛ በሚባል የሚጠራ ሰው ወደኋላ የትም ብትርቁ አታገኙም። አቶ አማራ ወይም ጋሼ አማራ የሚባል፣ አቶ ትግሬ፣ አቶ ኦሮሞ የሚባል ሳንበዴ የለም። ምክንያቱም ሰው ነገደ ስምዖን ሲባል የማን ልጆች ናቸው? የስምዖን። ነገደ ሮቤል የማን ልጆች ናቸው? በቃ ነገደ አሞን ይባላል አይደል? አሞንና ሞአብ ይባላል አይደል? አሞን ወልደ ሎጥ፣ ሞአብ ወልደ ሎጥ ከአንድ ከሎጥ የተገኙ ናቸው። አሞንና ሞአብ በኃጢአትም ቢሆን አገኛኘቱ እነሱ አሁን ነገደ አሞን ቢባል የአሞን ጎሳ ቢባል ያስኬዳል። እና ምን ለማለት ነው? ሰዎች ብዙ ጊዜ ምን ይላሉ አባቶቻችን? ሌባ ያየው ሰው ሁሉ ሌባ ነው የሚመስለው ይላሉ። ለናዋላችሁ እሱ ምንድን ነው? ሌባ ስለሆነ ያየው ሰው ሁሉ ምንድን ነው የሚመስለው? ሌባ ነው የሚመስለው። ልክ እንደዛ ነው ዘረኛ ሰዎች በተአምረኛ መቼስ ጎንደር ተወልዶ አድጎ በተለይ በቤተ ክርስቲያን አድጎ እንጃ እኔ ጓደኞቻችንም እኔ በኩራት ተናገር ካላችሁኝ ምችም ቢሆን ነክቶኝ የማያውቅ ነገር እሱ ነው። ኢቭን ብዙ ጊዜ ነግራችኋል። ኢቭን ቢያምረኝም አልችልም። ለምን? ስቆጥረው ከብዙ ስፍራ ስለማገኝ ወደ የትኛው ሄዳለሁ? ነናላችሁ ከብዙ ስፍራ ነው የማገኘው። ኢትዮጵያ ውስጥ ካሉት ከብዙ ጋር ይነካካልና ቢያምረኝ ሲየት ብዬ እና አንዳንድ ሰዎችን ታዘብኳቸው። ይሄ የሚሳደቡ ሰዎችን መቼስ ስለሳቸው ጉዳይ መልስ ሰጥቻለሁ። ለምን? በሳቸው አስታከው ቤተክርስቲያን ሊነኩ ስለሞከሩ። እኔን ግን ለሰደበኝ ለአንድም ሰው አይታችሁ ይሆናል መልስ አልሰጠውም። አያስፈልግም። ምን ያደርጋል? ለምን? ለነሱ ራሴን ፕሮቭ ማድረግ አይጠበቅብኝም። ችግር የለውም እሱ። ምክንያቱም እኔ ብሰደብ ቤተክርስቲያን ምንም አትሆንም። ሊቃውንት ሲነኩ ግን ችግር ነው። ተሳስተዋል። ስህተቱ ቀላል ነው። የዛኑ ቀን እንዲያውም በአጋጣሚ እሳቸው ሞቶ ይቅርታ ጠየቁ። አይደለም ደግ አድርገዋል። እንኳንም ይቅርታ ጠየቁ። ለምን? ስህተት ነው የሰሩ፣ የታወቀ ነው። ግን ትልቁ ችግር ታኮ የመጣው ነገር ነው እና የታዘብከው ነገር ምንድን ነው ከተባለ ሰዎች ብዙ ጊዜ ወደ ዘረኝነት የሚጠጉ ሰዎችን ተመልክቷቸው በጣም የዝቅተኝነት ስሜት የሚያስጨንቃቸው ሰዎች ናቸው። በነገራችሁ ላይ በመንፈሳዊነቱ ብትመለከቱት ሰው በመጀመሪያ ደረጃ መጠጊያችን ማን ነው? ንገሩኝ። ወደ ሆነ ጎሳ መጠጋት አስፈላጊ ነገር አይደለም። ከዚያ ባሻገር ግን የሰው ልጅ ለምሳሌ ኮንፊደንስ ይባላል አይደለም? አንተ በራስህ አቅመቢስነት ሲሰማህ አይደለም መጠጊያ የምትፈልግ። ደግሞ መጠጊያህን እግዚአብሔር ማድረግ ትተህ ፈራሽ በስፋሽ ሰው ከሰውም አልፎ የሆነ ቡድን ትፈልጋለህ። አስታውሳለሁ አንድ ጊዜ ኢትዮጵያ ውስጥ ኢትዮጵያ የምትኖር በአክሱም ሰዓታት፣ በጎንደር ማህሌት፣ በጎጃም ዳዊት፣
በአገው በጉራጌ መስዋዕት፣ በሸዋ ምጽዋት ነው ይባላል። እንግዲህ ድሮ አንስቶ የሚባል ነው። ይህንን ብዬ ፌስቡክ ላይ በጽፍ በስመ አብ ይህ እኮ ዘረኝነት ነው። እንግዲህ አስቡት ምን እንደሚያገናኘው አላውቅም። ይሄ ምን ማለት ነው? በነገራችሁ ላይ በጣም ሰዓታት ጠፈፍ ብሎ የሚቆምበት ስፍራ አክሱም ነው እንጂ ዛሬ አላውቅም እኔ የድሮውን ማለት ነው አይደለም። ከጎንደር የማህሌት ምንጩ የት ነው? በነገራችሁ ላይ ሰው ለምሳሌ ሰዓታት ሰው ለመማር ማለትም የቅዳሴ ጸዋቱ ስለሆነ ለመማር የት ነው የሚሄድ? ደብረ አባይ አይደለም። በቃ ያንንም መንገድ ነው። ማህሌት ለመማር በዋነኝነት ሁሉም ቦታ ይኖራል። የት ነው የሚመጣ ለማስመስከር? ጎንደር ነው። የጎጃም ሰው ዳዊት ያውቃል የተባለበት ምክንያት ምንድን ነው? በጣም ዛሬን እንጃ ማንኛውም ጨዋ ነው ትልቅ ነው ትንሽ ነው የለም። ሁሉም ሰው በጎጃም ድሮ ዳዊት መማር ግዴታው ነው። በአገውና በጉራጌ ምድር ደግሞ እግዚአብሔር ንጹሕ ነገርን ይወዳል የሚለው ነገር በጣም ትኩረት ስለሚስብ ሁልጊዜ ለቤተ እግዚአብሔር ንጹሕ ነገር ለማቅረብ ስለሚዋጉ ነው። የሸዋ ምጽዋት አሁንም ድረስ አልተለወጠም። ሄዳችሁ እዩት። አዲስ አበባ የሁሉ አገልጋይ በቤተ ክርስቲያን ላይ ሲጫወትባት የሚውል የሸዋ ሰው ደግ ስለሆነ ነው እንጂ አልሰጥም ብሎ ቢለው ረሃብ ያልቅ ነበር። ምክንያቱም በጣም ምጽዋት ያውቃል ሸዋ ሰው። ይሄ ማለት ግን ማህሌት በሌላው ስፍራ የለም ማለት ነው አይደለም። ይህንን እንኳ በዘር ምክንያቱም አስቡት፣ አንድ ሰው ነገ ተነስቶ ወይም የአባቶችን ነገር ይዞ አይ እንዲያው እኮ የዚያ አካባቢ ሰው ጻድቅ ነው ብሎ ቢል እኔ ለምን ይከፋኛል? ነና ዋላችሁ። የድሬዳዋ ሰው ጻድቅ ነው ብሎ ቢል እሰይ ነው አይደል? እውነት ነው። አይ የድሬዳዋ ሰው ጽድቅና ትሩፋት ኮን ኢትዮጵያን የሚጠብቃት ተብሎ ከታል እውነት ነው። ካስፈለገ ደግሞ አረበኛም ብዙ ደጎች አሉ ብሎ ማለትም ይቻላል እንጂ እንዴት እንደዚህ ስላለ እኮ ዘረኝነት ነው። እና የበታችነት ስሜት መጥፎ ነው። የበታችነት ስሜት ደግሞ የሚሰማቸው ሰዎች አይታችሁ ከሆነ ያው ትንሽ ችግር ነው። እና እንደዚህ አይነት ሰዎች ስለሆኑ ዘኑላቸው እንጂ አትፍረዱባቸው። ሰዎች ዘረኛ ሆነው ካያችኋቸው ዘኑላቸው፣ ይታዘንለታል እንጂ ሰው አይፈረድበትም። ለምን? በቃ ያ ነው። በሳይኮሎጂ ትምህርት ስትማሩ በስነ ልቦና ምንድን ነው ኢንፌሪዮሪቲ እና ሱፐሪዮሪቲ ኮምፕሌክስ ይባላል አይደለም? ኢንፌሪዮሪቲ ኮምፕሌክስ ምንድን ነው? እና ዋላችሁ? ኧረ እንዴት ዋላችሁ? ለእግዚአብሔር ይመስገን ተለመናችሁ አይደል? ያለመታደላችሁ እውነቴን ነው። ትልቅ አለመታደል ነው። ሰዎች ያዝኑባችኋል፣ ይሰሙ እንዴት ነው እግዚአብሔር ይመስገን ማለት የሚሰፋቸው? ትንሽ ፊደል የቆጠረውማ ይብስበታል። ናጋላችሁ አለ ከካህናት ከሊቃውንት ጋር ስትነጋገሩ እስቲ አንድ ጊዜ እንደና ዋላችሁ በላችሁ እግዚአብሔር ይመስገን ብሎ በልጉምጉም ይሏቸዋል። እስቲ ሁለተኛ ሶስተኛ በላችሁ አይመልሱላችሁ። ብዙዎቹን ሁሉም ማለት አይደለም። ታውቁታላችሁ። እዛ ጉባኤ ቤት ያላችሁ ሰዎች እግዚአብሔርን አሰምቶ ማመስገን ክፋት አለው ነው ወይስ ለእኔ የምትመልሱልኝ እየመሰላችሁ ነው? አንዳንዶቻችሁ እኔን ማክበር መስሏችሁ ነው? አይደለም አይምሰላችሁ። እግዚአብሔር አለ፣ ያያል፣ ይሰማል። እሱ እግዚአብሔር ነው እና እግዚአብሔር ይመስገን በእውነቱ። እና በበታችነት ስሜት ለሚሰቃዩ ሰዎች እንዘንላቸው። ዘረኝነት ለሚያስጨንቃቸው ሰዎች እንዘንላቸው። መድኃኒታችን ከዚህ በሽታ ሁላችን ይገላግለን፣ ከስህተት ከክፋት ከገሃነመ እሳትም ያድነን። የትምህርታችን ርዕስ ወዴት ታውቀኛለህ የሚለው ነው። በአይቴ ተአምረኒ ወይም የት ታውቀኛለህ ባጭሩ። ስለ ቅዱስ ናትናኤል መጀመሪያ ወንበር ስጧቸው እንጂ ወንበር ስጡ፣ ተከባበሩ። ዋ መምህር ናቸው እኮ መሉ ይበቃል፣ ችግር የለው። እሳቸውም መምህር ናቸው። ሌሎቻችሁ ጨዋ የሆናችሁ ተነሱ። መምህራን ወንበር ይቀመጡ፣ አስቀምጦች ተነሱ። እናንተ ወንበር ላይ ተቀመጡ፣ ስርዓት ነው። ተነሱ ወንበር ላይ። የጉባኤ ቤት ሰዎች ሁላችሁ ወንበር ላይ ተቀመጡ፣ ስርዓት ነው። ምክንያቱም ደህና ዋላችሁ። መከራቸውን አይተው የተማሩ እነሱ ወንበር ስጡን ብለው ቢሉ ነውር ነው። እኛ ግን ይገባችኋል ምንላቸው ትክክል ነው። ገብቷቸዋል። አንድ ሰው አክብሩኝ ሲል ስህተት ነው እና አክብረው ስንል እኛ ግን ራሳችን ትክክል ነው። ምክንያቱም አሁን በእውቀት ከእኔ የተሻሉ ናቸው። መቼም ቃል እግዚአብሔር የማይጠገቡ ነው የሚመጡ። እኔ በመጣ ብድግድግ ትላላችሁ አይደለም? ድምፅ ማጓ የሚይዘው ነው እናንተ ሰው የሚመስላችሁ እና እንደሱ ስለሆነ ስለ ቅዱስ ናትናኤል መጀመሪያ በሐዋርያት ውስጥ በተደጋጋሚ የሚያምታቱ ነገሮች አሉ። በስም ተመሳሳይ ምክንያት እኛ ብቻ ሳንሆን በውጭ ያሉትም ክርስቲያኖች የሚቸገሩ አሉ። ለምሳሌ ያዕቆብ ወልደ ዮሴፍ አረጋዊ ኤጲስቆጶስ ኢየሩሳሌም አለ አይደለም?
የጌታችን ወንድም የተባለው ለምሳሌ እኛ እሱን ከ12 ሐዋርያት ነው ከ72 አርድእት ነው የምንቆጥረው? ከ72 አርድእት ነው አይደለም? በውጭው ዓለም ያሉት ግን የለም ከ12 ሐዋርያት ነው። እንዴት ብትሏቸው ያዕቆብ ወልደ እልፍዮስ ማለት እሱ ነው ይሏቸዋል። እኛ ግን እንደሱ አይደለም። የተረዳችሁ ያዙ። እነሱ እንደዚህ ያሉበት ምክንያት ምንድን ነው? በእነሱ ትውፊት ቀሌዮጳ የዮሴፍ ሁለተኛ ስሙ ነው ይላሉ። የአረጋዊ ዮሴፍ ማለት ነው። ታዲያ ወልደ ቀሌዮጳ መቻል ወልደ እልፍዮስ አይደለ ቢሉ ቀሌዮጳና እልፍዮስ በቋንቋ ልዩነት ነው እንጂ ተመሳሳይ ቃላት ናቸው ነው የነሱ። እንግዲህ እልፍዮስና ቀሌዮጳ ተመሳሳይ ቃላት ናቸው፣ በቋንቋ ልዩነት የመጣ ነገር ነው የሚሉት። እኛ ግን ድንበራለን። ያዕቆብ ወልደ እልፍዮስ ሌላ ነው። ያዕቆብ ወልደ ዮሴፍ አረጋዊ ወይም የጌታችን ወንድም የተባለ ሌላ ነው። ይሄ አንድ ልዩነታችን ነው። አናምታታውም። አንድ ሁለተኛ የያዕቆብ ወልደ ዮሴፍ ወይም የያዕቆብ የጌታችን ወንድም ትልቅ ወንድሙ ይሁዳ ይባላል አይደል? መልእክተ ይሁዳን የጻፈው ተናገሩ። ይሄ ይሁዳን እነርሱ ከ12 ሐዋርያት አንዱ ነው ይላሉ። እኛሳ ከስንት ነው የምንል? ከ72 አርድእት። እነሱ ከ12 ሐዋርያት ነው የሚሉበት ምክንያት ምንድን ነው ካላችሁ ሁለት ነው። አንደኛ ታዲዮስ ነው ይሁዳ ማለት። ምክንያቱም ታዲዮስ ልብዲዮስም ይሁዳም ይባላል፣ ስሞንም ይለው አለ። እንደናዋላችሁ ይህንን ይዘው ይሁዳና ታዲዮስ መልእክቱን የጻፈው ራሱ ታዲዮስ ነው የሚል ትውፊት አላቸው። ሁለተኛ ጥቅስ የሚያደርጉት በቅዱስ ዮሐንስ ወንጌል ምዕራፍ 14 ላይ ሰኔ 25 የተነበበው ወንጌል አይታችሁት ከሆነ የአስቆሮቱ አይደለ ሌላኛው ይሁዳ ጌታችን እንዲህ ብሎ ጠየቀው ይላል። ያቺ ምሽት 12 ሐዋርያት የነበሩባት ናት ተብሎ ስለሚታመን ያ ይሁዳ ታዲዮስ ነው ብሎ ስለሚያምኑ ማለት ነው። በእርግጥ ያ ይሁዳ ትክክልም ታዲዮስ ነው። ዮሐንስ ወንጌል ምዕራፍ 14 ላይ ልብ ብላችሁት ከሆነ ይሁዳ እንዲህ ብሎ ጠየቀው፣ ግን የአስቆሮቱ አይደለ ይሁዳ ይለዋል አይደል? ዘአኮ አስቆሮታዊ ብሎ ይሄ ትክክል ናቸው። ምክንያቱም እዚያ ላይ ጌታችን የጠየቀው ይሁዳ ታዲዮስ ነው። ይህን ማወቅ አለብን። ነገር ግን ያ ማለት ያኛው የአረጋዊ ዮሴፍ ልጅ ይሁዳ እና ይሄኛው ይሁዳ አንድ ናቸው ማለት አለ። እኛ ድንበር እንለያለን። ስለዚህ የአረጋዊው ልጅ ከ72 አርድእት፣ ታዲዮስ ልብዲዮስ ወይም በጥንተ ስሙ ይሁዳ የተባለው እሱ ግን ከ12 ሐዋርያት አለ ሌላ ነው። ሁለት ሶስተኛ ስምዖን የሚባሉ ብዙ ናቸው። የአስቆሮቱ ይሁዳም ስሙ ማን ነው? ስምዖን ተብሏል። ቅዱስ ጴጥሮስም ማን ነው? ቅዱስ ናትናኤልም ቀናተኛው ማን ነው የሚባል? አዎ እንደዚህ አይነት ስሞች አሉ። እንደገና የአረጋዊ ዮሴፍ የምናውቃቸው በወንጌል ስማቸው የተጠቀሱ 4 ልጆች አሉት አይደለም? ያዕቆብ፣ ይሁዳ፣ ዮሳና ስምዖን እናዋላችሁ። ስምዖን የሚባል ልጅ እንዳለው ዮሴፍ አረጋዊ በወንጌል ተጠቅሷል አይደለም? ስምዖን። ይሄ ስምዖን ከ72 አርድእት ያለ ነው። አሁንም ችግሩ የሚመጣው ምንድን ነው? እነሱ ይሄን ስምዖን ወልደ ቀሌዮጳ ይለዋል በአንድ መጽሐፍ ላይ። ቅድምን ብያቸዋለሁ። ቀሌዮጳ እልፍዮስ የሚለው ተቀያሪ ስም ነው ብለው ያምናሉ እነሱ። ስለዚህ አሁንም ናትናኤልን ራሱን ስምዖንን ማለት ነው እንግዲህ ሁለቱን ስምዖኖች ቀላቅለው እንዴት ዋላችሁ? ስምዖን ናትናኤል ወይም ስምዖን ቀናኢና ስምዖን ወልደ ዮሴፍን ቀላቅለው ከ12 ሐዋርያት አንዱ። በአጠቃላይ እነሱ ከአረጋዊ ዮሴፍ 4 ልጆች አንዱ በእመቤታችን ስደት አርፏል፣ 3ቱ ከ12 ነው። አገባቡ ገብቷችሁ ከሆነ ለዚህ ደግሞ መሰረት የሚያደርጉት ምንድን ነው ከተባለ የግብጾችን ስንክሳር የዛሬው ሳይሆን የትናንቱ እነሱ በ9 ነው የሚያከብሩት። እኛ ጋር መምታታት የፈጠረው ምንድን ነው? ናትናኤል አረፈ ብሎ ግንቦት 15 ያነሳል። ዛሬም ደግሞ እንደገና ያነሳዋል 2 ጊዜ። ይህንን ይዘው ታዲያ እኛ ቤት በተለይ በጉባኤ በምን አሉ አንዳንድ ወገኖቻችን ምን አሉ? የናትናኤል በዓሉ ግንቦት 15 ነው፣ ሐምሌ 10 የቅዱስ ናትናኤል በዓል አይደለም፣ የሌላ ስምዖን ነው አሉ። እንደሱ አይደለም። ምክንያት ብትሉ የግንቦቱም ራሱ ነው። የግንቦት ላይ ግን አብሮት የሚከበር ሌላ አለ፣ ቀሌዮጳ የሚባል እናዋላችሁ። አትይዙት ይሆናል እንጂ ጌታችን በተሰቀለ ጊዜ ጌታችን ከመስቀል አውርደው ዮሴፍና ኒቆዲሞስ ሲገንዙት 3ኛ ቅዱስ ሰው ነበረ ብዬ አልተነጋገርንም?
ማን ይባላል? ቀለዮጳ። እሱን የምናከብረው ግንቦት 15 ከናትናኤል ጋር ነው። አብሯል በዓል። ዛሬ ቅዱስ ናትናኤል እንደምናከብረው አብሮ ማን አለ? ስምዖን ወልደ ዮሴፍ አረጋዊ አለ። የተለያዩ ናቸው። ታዲያ የቅዱስ ናትናኤል በዓሉ መቼ ነው ከተባለ ግንቦት 15ም የሱ ነው፣ ዛሬም የሱ ነው። የዛኛው ስምዖን እሳ ከተባለ ያኛው የአረጋዊ ዮሴፍ ልጅ ስምዖን ከሰባ አርድእት የሚቆጠር ነው። ታዲያ ችግሩ የመጣ በምን ምክንያት ነው ቢባል ምን ብለው አሰቡ? የዛሬው ስንክሳር የጻፈለት ሐዋርያው ከ12 ውስጥ ያለው ናትናኤል አይደለም። ለሱ ግን ስለ ቅዱሳን ሐዋርያት ምንጭ የምናደርጋቸው አንድ 4 ነገሮች አሉን። የመጀመሪያው ገድላቸው ነው። ገድለ ሐዋርያት ነናዋላችሁ። ምክንያቱም ምን ብለው ነው የሚያስቡን እንደዚህ የሚሉ ሰዎች? አይ ናትናኤል ወደ ሀገረ ስብከቱ ወጥቶ በዚያውን የቀረ ይሄን ግን ተመልሶ የኢየሩሳሌም ኤጲስቆጶስ ነው ይለዋል አሉ። የኢየሩሳሌም ኤጲስቆጶስ ተመልሶ ሲሆን ራሱ ናትናኤል ነው እኮ። ምክንያቱም ገድለ ሐዋርያት ላይ 2 ቦታ ጠቅሶታል። በመጀመሪያ ደረጃ ከያዕቆብ የጌታችን ወንድም በኋላ በኢየሩሳሌም ኤጲስቆጶስነት የተሾመው የናትናኤል ገድል ነው የሚል ሲጀምር ራሱ። በመካከሉ ደግሞ ምን ይላል? ወደ ሰማርያ አባ ጊዮርጊስ ቅዱስ ናትናኤል ምን ይለዋል? ናትናኤል ዘሰማርያ ይለዋል አይደል? በኋላ በጥቅስነቱ ያመጣል። ወደ ሰማርያ ሲሄድ ጌታችንን ለመነው ቅዱስ ናትናኤል፣ ጌታዬ ሆይ እባክህ አትለየኝ። ሁለተኛ ነገር የጳጳሳት አለቃ የሐዋርያት አለቃ ጴጥሮስ ከኔ ጋር ይሄድ። ምክንያቱም መጀመሪያ ሀገረ ስብከታቸው ሲገቡ ቅዱስ ጴጥሮስ አብሯቸው ይሄዳል እንደ አባትነት። ያም ብለው ሲሉ ጌታችን ተገልጾ ወዳጅ አይዞ አንተ በሄድክበት በሰማርያ አትሞትም፣ ምክንያቱም ወዳጄ ወንድሜ የተባለ ያዕቆብ ከሞተ በኋላ በኢየሩሳሌም ኤጲስቆጶስነት እንድትሾም አደርግሃለሁ አለው ይላል። ራሱን ናትናኤልን ማለት ነው። ይህ እንግዲህ ገድለ ሐዋርያት ነው። ዜና ሐዋርያት በአካል ስለማይገኝ ለጥቅስነት ይከብዳል። ከዛ ቀጥሎ የምናነሳው ሁለተኛው ነገር ምንድን ነው? አርኬ ነው። ምክንያቱም አርኬን የጻፈው ተራ ሰው አይደለም። አባ አርከ ስሉስ ማለት በነገረ ቅዱሳን የመጨረሻ የተራቀቀ እውቀት ያለው በኢትዮጵያ ታሪክ ከአባ ጊዮርጊስና ከቅዱስ ያሬድ በኋላ አባ አርከ ስሉስ ነው። አርኬ ሲጽፍ ዝም ብሎ ቁጭ ብሎ የጻፈው እንዳይመስላችሁ፣ እድሜውን ፈጅቶበታል የቅዱሳንን ታሪክ በማጥናት። አሁን የዛሬው ስንክሳር ምንድን ነው የሚለው? ሰላም ነከ ናትናኤል ዘቃና። ጨርሰው እኮ። ምክንያቱም ናትናኤል ከየት ነው? ከቃና ዘገሊላ አለና እስራኤላዊ ንጹሐ ልቡና ቅድሚያ ያቸው አይደለም። አርኬ። ሶስተኛው ምስክርነታችን የአባታችን የአባ ጊዮርጊስ ዘጋስጫ መጻሕፍት ናቸው። አባታችን አባ ጊዮርጊስ ዘጋስጫ 12 ሐዋርያት ባመሰገነበት አንቀጹ ላይ ንኢ ማርያም መራሆተ ስልጣኑ ለጴጥሮስ፣ የጴጥሮስ የመንግሥተ ሰማያት መክፈቻ የስልጣኑ መክፈቻ፣ ወደ ተራስሙ ለጳውሎስ፣ የጳውሎስ የምስክርነት የምስክሪቱ ድንኳን ብሎ ያመሰገነሽ። ይህንን ሲዘረዝር ቆይቶ ናትናኤል ላይ ሲደርስ ይምናል ወሲመተ ጵጵስናሁ ለናትናኤል ዘሰማርያ አላት። የናትናኤል ዘሰማርያ የጵጵስናው ሹመት አንቺ ነሽ። በመዓዛ ቅዳሴም አላት፣ በሆተ ብርሃንም እንዲህ ብሎ አመሰግናት። ራሱ ስንክሳር ደግሞ የበለጠው ምስክርነት ነው። መሰረታዊ ነገር መሰላችሁ። ይህንን የምልበት ምክንያት አንደኛው ከጉባኤ የምትመጡ ስላላችሁ ዘርፍ አለው አይደል? ሰው ሙያ አለው አይደለም? ሙያ ምንድን ነው ከተባልኩ እኔ ዳቅማችን ሁሉንም መቼም እንሞካክር ይሆናል። ዋናው ሙያዬ ግን የቅዱሳንን ነገር ማጥናት ነው። ያ ማለት እድሜን የፈጀሁለት ስራዬ ነው። እሱ ማለት ትርፍ ጊዜ ሳገኝ እንደናንተ ማጠናው ነገር ስላልሆነ ብዬ ነው። ህይወቴ ነው፣ ሙሉ ህይወቴ እሱ ነው። ስለዚህ ተጠያቂ ነኝ ለማለት አይደለም፣ ግን ሙያዬ ነው፣ ይመለከተኛል። መልስ መስጠት መብት አለኝ አይደለም፣ ግን መልስ መስጠት ይገባኛል፣ ስራዬ ነው። ምክንያቱም የብሉይ ትርጓሜ መምህር የሐዲስ ትርጓሜ መምህር አሉ አይደለም፣ በየወንበራቸው የብሉይ ትርጓሜ መምህር ሐዲሳት አያውቅም አንልም፣ ተጠያቂው ግን አይደለም። አያችሁ? ምክንያቱም አንድ ሰው ሐዲስ ሳያውቅ ብሉይ ብቻ ተሸክሞ መምህር መሆን አይችልም። ሐዲስ ካላወቀ ዕውር ነው የሚሆነው። ሐዲስ ብቻ ተምሮ ብሉይ ካላወቀም ያው ዕውር ነው፣ ጉባኤ መምህር መሆን አይችልም። ጥያቄ ከብዙ ዘርፍ ነው የሚመጣ። ግን ያም ሆኖ ግን ተጠያቂ ባለቤት በነገረ ቅዱስ ላይ ይህን ስል ደግሞ ችን ቆርጠው ወስደው ይኸው እኔ ነኝ ማውቅ ምናምን አለ ይላሉ። ማውቅ አላልኩም። ጠዋት አንዲት ሰው መታ የልጆችን ስም ትርጉም ነገር ይብላ 3 ስም ነገረችኝ። አጋጣሚ እንግዳ ጋር ነበርኩ፣ ልበሳጭ ብዬ ኋላ ግን አይ ይህንስ መንገር አለብኝ ብዬ አንዲቱ ኢላሪያ ትባላለች አለችኝ።
አንዷን ሌላ ስም ነገረችኝ፣ አውዶክሲያ። ሶስተኛዋ ቬኑሲያ ነው የምትባል አለች። አይ እኔ ቬኑሲያ የሚባል ከተማ እንጂ ስም አላውቅም፣ የቅዱሳን ስም አላውቅም። አይ የሆነ መጽሐፍ ላይ ተጽፏል፣ ያ በማኅበረ ቅዱሳን የታተመው ልቦለዱ ሊሆን ይችላል፣ እዛ ውስጥ አለች ቅድስት ቬኑሲያ የምትባል። አይ እኔ አላውቅም፣ እኔ ሁሉን አውቃ። ምክንያቱም ምንድን ያልኩኝ እኔ ቅድስት ቬኑሲያ የምትባል እኔ ምክንያቱም ከሁሉም ቦታ ፈልሻ አይቼዋለሁኝ። እንግዲህ በመጽሐፍም በኢንተርኔትም ሞክሬ ያለሁኝ ቬኑሲያ የምትባል ቅድስት ካለች ወይም ቬኔሲያ የምትባል ቬኒስ የምትባል ከተማ ታውቃላችሁ አይደለም? ራሱ ቃሉ ቬኒስ የሚለው ቃል ከግሪክ ጣዖቶች አንዷ ናት እስከማውቀው ድረስ እና ከተማ የተሰየመችው በዛ በግሪክ ጣዖት ምክንያት ነው ይባላል። የታወቀች ናት። ልቦለድ ያነበባቸው ሰዎች ደግሞ የቬኑስ ነጋዴ ምናምን የሚል ነገር ታውቀው ይሆናል። ሼክስፒር የሌሎችን መጽሐፍት ስታነቡ የኖራችሁ ካላችሁ አልመክርም ልቦለድ ማንበብ። ብዙ ጊዜ ግን እነዛ ብላለች። መልሴ ምንድን ነው? እኔ ቅድስት ቬኔሲያ የምትባል ምክንያቱም ያን መጽሐፍ ብለሽ ከሆነ በጣም አብዛኛው ልቦለድ ስለሆነ ያ መጽሐፍ ለምሳሌ የቅድስት ፌቬን የምትባላለች አይደለም በሮሜ መልእክት ምዕራፍ 16 ቁጥር 2 ላይ ያለች የክንክሬስ ቤተክርስቲያን አሁን ስለ እሷ እዛ የተጻፈ አለ። እዛ ጽሁፍ ውስጥ ብቸኛው ትክክለኛው ነገር ስሟ ብቻ ነው። የሚገርማቸው ሌላው ነገር ልቦለድ ፈጠራ ነው፣ የሌለ ነገር የ5 ዓመት ልጅ አለት ምናምን የሚል ማለት ነው፣ ውሸት ማለት ነው። እና እዚህ በፊትም አንድ ጽሁፍ ሲዘጋጅ ከነበረ ወንድማችን ጋር ተነጋግረንበታል። ስህተት ነው። ቅዱሳንን ነገር ልቦለድ ማድረግ ነውር ነው። ሰው ልቦለድ መጽሐፍ መጀመሪያ ልቦለድ በሃይማኖታችን የለንም። ልቦለድን መጽሐፍ ከፈለገ በአዲስ ነገር ነው የሚጻፍ እንጂ በቅዱሳን ላይ ልቦለድ የለም። ነውር ነው፣ ኃጢአት ነው፣ ጸያፍ ነው። ብቻ ግን ለእሷ መጨረሻ የመለስኩላት ምንድን ነው? ይኸውልሽ እናቴ እኔ አላውቅም። ቬኒስ የምትባል ከተማ አውቃለሁ። ልቦለድ የጻፉላት ሰዎችም እንደዚያ ብለው የጻፉ ሰዎች አውቃለሁኝ። ግን ቅድስት ቬኑሲያ የምትባል ቅድስት ግን የለችም አልልም፣ አላቅም። ለምን? እማቃትን ብቻ ነው ያክል ማቅ። ልትኖር ትችላለች። ከሌላ መምህራን ፈልጊ የሚነግርሽ ካለ። አይ ስሙን ልቀይረው፣ እሱ ያንቺ ፋንታ ነው፣ ችግር የለው። እና ምን ላችሁ ፈልጌ ነው በነገረ ቅዱሳን ውስጥ 20 ምናምን ዓመት በሙሉ እድሜን ፈጅቼ ምን ያህል ታውቃለህ ቢባል ኧረ ጠብታም አይሆንም። በነገር ትትና እንዳይመስላችሁ ከአንጀቴ ነው። ጠብታ አላውቅም። ለእናንተ ብዙ መስሎ የሚታያችሁ ጠብታ አይሆንም። ለምን? ባህር ነዋ፣ ባህር ነው። እንኳን የሁሉ ቅዱሳን የአንድ የአቡነ ተክለ ሃይማኖትን ታሪክ አጥንቱ መጨረስ ይቻላል? አይቻልም እኮ አይቻልም። ከባድ ነው። እና ዋናው ትልቁ ነገር ምን ለማለት ፈልጌ ነው ይህንን ያነሳውላችሁ ዛሬ የቅዱስ ናትናኤል በዓል ነው። የመጨረሻ ግን ለእናንተ ጉባኤ ቤት ለመጣችሁ አንድ ፍንጭ ልስጣችሁ። እናንተ በር ላይ ሐዋርያት ማህበር ሲጠጡ አሁን አያችሁ? አይታችኋል አይደለም? ማህበሩ የጉባኤ ቤቱ ነው፣ የምእመናን አይደለም። ምእመናን ይሳተፉበታል ወይ? ከፈልጉ መልካም ነው። ለምንድን ነው የምእመናን ማህበር የሆነበት ምክንያት ከተባላችሁ ጉባኤ ቤቱ ትቶት በምን ምክንያት ተው? ሊቃውንቱ ሲያልቁ ተረስቶ ለመምህራችሁ ነግሬያቸዋለሁ። ሰብሳቢ ሆነው ይሳተፉበት። ለምን ይባል? ይህን ማህበር የመሰረቱት ማን ናቸው? ታላቁ ሊቅ ይንታ ወልደ ሰንበት። መቼ? በቀዳማዊ ኃይለ ሥላሴ ዘመነ መንግስት ከ70 ዓመት በፊት እንደዛ። እሳቸው ናቸው የመሰረቱት። ይንታ ወልደ ሰንበት ናቸው። ባለፈው ስጋቸው ሲፈልስ የነበራቸው አላቸው አይደል? ፍልሰታቸው የተደረገላቸው በ3 ቀን 1 ቀን እህል የሚቀምሱት ምግባር ትሩፋት የነበራቸው እራታቸውን ከአይጥ ጋር የሚመገቡ የነበሩት። ይሄ ለብዙ ሰው ግራ ይገባዋል። ብቻቸው መብላት አይችልም። ሌላ ሰው ደግሞ በዙሪያቸው ስላልነበረ በ3 ቀንም በ2 ቀንም ያቸው የፈተፈቷትን ነገር ሊመገቡ ሲሉ ያረጋሉ። አይጦች ይመጣሉ። ኑ እራታችን እንብላ ይላሉ። አብረው ይመገባሉ። አይጥ ቀርቦ ይበላል ሰው ጋር ይመስላችኋል? አይበላም። እንኳን ለሰው ለአይጥ የሚራሩ ናቸው። ደግነቱን ከምን ተመረውታል? የጉባኤ ቤት የመጀመሪያው መምህር ወልደ አብ እንዲህ ደግ ነበሩ ይባላል። እና መምህር ወልደ ሰንበት ናቸው። ከግንቦት 25 ግንቦት 15 የናትናኤል በዓል ቢሆንም የሐዋርያ ግዝት በዓል ሐምሌ 10 ነው። በሳቸው ትእዛዝ ነው ሐምሌ 10 ማህበሩ የሚጠጣ እንድታውቁት ብዬ ነው። ይህንን ያክል ካነሳነ ጥቂት ስለ ናትናኤል እንበልና ትምህርታችን እንጨርሳለን። ግን ስለ ቅዱስ ናትናኤል ከማለታችን በፊት ሰዓት ለመቆጠብ ለእኔም ለእናንተም በማዘን መጀመሪያ ለራሴ መቼም ሰው ተራ ሰው ለራሱ ነው የሚያዝን መጀመሪያ። ለምን? ያው ከምን ቆይቼ እንደመጣው ስለምታውቁ ብዙ መቆሙ ስለሚያስቸግር። ግን ቀጥሎም ለእናንተም ጥሩ ነው በጊዜ ብትገቡ። ምን ይላችኋል? የ2 ሳምንት ቅዱሳን ስም ዝርዝር አለ። እሱን ልጥራል። ታሪክ ያስተርካሉ አይመስለኝም።
የብርሃናት ዓለም ጴጥሮስ ጳውሎስ በዓል ቀን ስለተማራቸው እሱ ነው የሚያሳዝነኝ የነበረ ሳይተረክ በየዓመቱ እንዲያው እየታለፈ በህይወቴ ደስ ብሎኝ አንድ ቀን ብቻ ተረኬዋለሁ። ደስ ያለኝ ለምንድን ነው? እጄ እስኪንቀጠቀጥ ሰዓት ድረስ ለ3 ሰዓት ከ15 ደቂቃ ምናምን አካባቢ ነው። ታዲያ ለአንድ ሰው ነው፣ ለመጀመሪያዋ የዝክረ ቅዱሳን ተማሪ ለነበረች ሰው ማለት ነው። እዚህ በፊት ነግሬያቸዋለሁ። ያን ያደረኩበት ምክንያት የቅዱሳንን ታሪክ ተርኬ እሷም እኔም እንዳይደክመን፣ አይ የቅዱሳን ታሪክ ተተርኮ አያልቅም ለጊዜው ይሄ ይበቃል ብዬ ስል እንደማጋንን እንደምታስብ ስላየች አይ በቃ አንድ ቀን ላሳያት ብዬ ጴጥሮስ ጳውሎስ ዝግጁ ነኝ ዛሬ እንተርክ ሙሉን? አዎ እሺ። 3 ሰዓት ጀመርነ እስከ 6 ከሩብ ድረስ። እሷ አይለችም፣ ደንዝዛለች፣ አብቅታለች፣ እየሰማች አልነበረም፣ አብቅታለች። እኔ እጄ እንደዚህ እንቀጠቀጣል፣ ዝም ብሎ ድካሙ ማለት ነው። እና ልቀጥል እንደዚያም ሆኖ እኮ አላበቃም ስላችሁ እኔ የማውቃትን ያክል ማለት ነው። ገድለ ሐዋርያት ላይ ያለውን ተመልከቱት። እንዲሁ በትውፊት ያለውን አቆይተን፣ ኧረ ተዉት፣ ስንክሳር ላይ ያለውን እዩት እንዴት እንደሆነ። እና የዛን ቀን ስለተማራችሁ ደስ ብሎኛል በእውነቱ። እኔም ብማር ደስ ይለኝ ነበረ። ዛሬ 2 ሳምንት በ26 ነው ተገናኝተን የነበረ አይደለም? የአዲያም ሰገድ ኢያሱ በዓል ቀን አይደለም? ኧረ የአዲያም ሰገድ ነናዋላችሁ። የማንኛው ኢያሱ በዓል ነበረ? የቅዱስ ኢያሱ ወልድ ነው። ለሁሉም በ27 ስማቸው ብቻ እንጥቀስ። ቅዱስ ያዕቆብ ዘስሮግን ታውቃላችሁ አይደለም? በ7ም በ27ም እናስበዋለን አይደለም? ያዕቆብ ዘስሮግ ሲባል ሁል ጊዜ አንድ ነገር አስቡ። ፍጹም ለእመቤታችን ለጌታችን ፍቅር የነበረው ያ ሃይማኖት ሊጠፋ በነበረበት ጊዜ ጥቂት ሲተርፉ ከነ ያዕቆብ ዘእልበረዲ ትንሽ ቀደም ብሎ ከነ ቅዱስ ሳዊሮስ ትንሽ ቀደም ብሎ የነበረ ስርጎ በምትባል ስፍራና በልጅነቱ ወደ አባቱ የሶሪያ ሊቀ ካህናት ነበርና ወደ ቤተክርስቲያን ይዞት ሄደና በቅዳሴ ጊዜ ሰተት ብሎ ገባ። ድርገት ሲደርስ ማለት ነው። እንግዲህ ሕፃንም ቢሆን ክህነት የሌለው መቼም መቅደስ አይገባም እንደታውቁት። ሕፃናት ንጹሐን ናቸው ተብሎ ንጹሐን ቢሆንም ስልጣን ይፈልጋል። የንጽህና ጉዳይ ብቻ አይደለም ነገሩ፣ ስልጣን ይፈልጋል ቤተ መቅደስ ለመግባት። ግን ሰተት ብሎ ገባ። ማን የያዘው? ሄዶ ከሊቀ ጳጳሳቱ ጎን ሄዶ ቆመ። ቀና ብሎ ያወኛል። አቁርበኝ ነው። የሚገርማችሁ በርፈ መስቀል ነው አረብላችን የምንቆርበው። ለሱ ግን በእሳት ጽዋ ጋተው የጌታችን ክቡር ደሙን ይላል። ስጋውን ካቀበለው በኋላ ደሙን በእሳት ጽዋ ያልክ ለምንድን ነው ካላችሁ፣ እሳት መሆኑ ስለማይታየን ነው እንጂ እሳት ነው። ምክንያቱም በቅዳሴ ጊዜ ካህኑ አሃዱ ሲል ብዙ ነገር አለ። ብቻ እኛ ኃጢአተኞች ስለሆነ ስለማናይ ነው በእውነቱ። እና ያንን ሲግተው አለቀሰ። ሕፃን ነው እንግዲህ ያው ሕፃናትን ምን ልጆቻችሁ ለምንድን ነው የማታቆርቡ ስላቸው፣ አንዳንዶቹ ይረብሸኛል ከቆረበ በኋላ ያለቅሳል። ልጆቻችሁን አቁርቧቸው፣ ተንከባከቧቸው፣ ተጠብቋቸው። ግን ሳያለቅሱ ይውላሉ ወይ? እንዴት ብሎ ይቻላል? ማልቀሳቸው ዕዳ ይሆንባቸዋል። እንዴት ብሎ ዕዳ ይሆንባቸዋል? ግን አታስለቅሷቸው። ላለማስለቀስ ምክንያት ፈልጉ። ግን ደግሞ ለምሳሌ ውሃ ልታጠብ ወይ ውሃ ውስጥ ልዘፈቅ ይላል አይደለም? እምቢ ስትይው ያለቅሳል። እንደምንም አታልዩ። የዛን ቀን በቃ በማታለል መዋል የእሱ ቀን ነዋ። በቃ ጥፋት ያልሆነውን ነገር በሙሉ የሚልሽን አድርጌ የሚልሽን ሲያደርግ ሲል ደግሞ በዛ ፈንታ ከሞባይል ውጭ በሌላ ተንቀበቅ። ሞባይል አትስቶ። በነገራችሁ ላይ ይህን ደጋግሜ ነግሬያችኋል። በጣም የልጆቻችሁን ሕይወት ነው የምታበላሹት። እና እንጂ ልጅ ያለቅሳል ከቆረበ በኋላ እንዴት ይሆናል? ላለማልቀስ ሞክሩ። ግን ሕፃን ነው። ስላለቀሰ መልአከ እግዚአብሔር ስጋው ደግሞ ይወስድበት ይመስል ሕፃናትን ከቶ ነው አይወስድባቸውም። ታውቃላችኋል። ንጹሐን ናቸዋ። አይወስድባቸውም። እነሱ ደግሞ አይወስድባቸውም ብትለው እነሱን ባይወስድባቸውም የስጋው ደግሞ ዕዳ አንተ ላይ ይሆንባል። መንከባከብ መጠበቅ ይገባናል። ሕፃናትን መንከባከብ መጠበቅ ይገባል። ደህና ዋላችሁ። አለቀሰ። ያለቀሰበትን ምክንያት ምን ሆን ካሉት፣ አንሰ እፈር ሰለስተ ግብራት አለ። እኔ 3 ነገር እፈራለሁ አለ። ምን አለው ሊቀ ጳጳሳቱ? ነፍሴ ከስጋዬ ስትለይ እንዴት ሆን፣ ቅድመ እግዚአብሔር ስቆም እንዴት ሆን። ገና 3 ዓመት ሕፃን እኮ ነው። እግዚአብሔር ሲፈርድብኝ፣ ፍርድ ከእግዚአብሔር አንደበት አፍ ሲወጣ እንዴት ሆን አለ። ሊቀ ካህናቱ አይ የኔ ልጅ አንተ ምን በድለህ መንፈስ ቅዱስ በአንተ አድሮ እኛን ሲዘልፈን ነው እንጂ ብሎ ካህናቱ ምእመናኑ
ጳጳሳት ሁሉ አዝነው ወደየቤታቸው ገብተዋል። እዚያ በኋላ አድጎ የሊቅነትን ካባ ደርቦ በቅድስና ኑሯል። እግዚአብሔር በረከቱን ያሳድርብን። በወንጌል ከተጠቀሱ ቅዱሳን መካከል አንደኛው አልዓዛር ነው። ታውቃላችሁ አይደለም? ፕሮቴስታንቶችም ሌሎችንም አልዓዛርን እንደ ተረት እንደ ምሳሌ ነው የሚቆጥሩት። ጌታችን ስም ጠርቶ ምሳሌ አይናገርም። እንዴት ዋላችሁ? በመጀመሪያ ደረጃ እንኳን ይቅርና አልዓዛር ታውቃላችሁ፣ ጌታችን በሉቃስ ወንጌል ላይ ስለ ደጉ ሳምራዊ ተረከዋል አይደል? አታስታውሱም? አንድ በጎዳና ሽፍቶች ደብድበው ጥለውት ሌዋዊ መጥቶ አልፎት ሄደ። ካህኑ አልፎት ሄደ። ካህናት እኮ ይህን ሲያነብ ስቅቅ አይለንም አይደለም? ያን የሚመለከት እንደሆነ ተግሳጹ ለማን እንደሆነ ያ ታሪክ እኮ ትክክል ነው። ሲጀመር እኮ በጊዜው የተደረገው ነገር ምሳሌነቱ ያደጉ ሳምራዊ የተባለ ራሱ ባለቤቱ ጌታችን ነው አይደለም? በጥሬ ዘር እኮ አለው ታሪክ እኮ እውነተኛ ታሪክ አለው። ፈጠራ አይደለም እኮ ማወቅ አለባችሁ። አንዲት ሴት ነበረች አመፀኛ ዳኛ እንዲፈርድላትና ምስል ፈጠራ ይመስላችኋል? አይደለም፣ ታሪክ አለው። ይሄ መማር ያስፈልጋል። በትርጓሜ ውስጥ አሁን እንጂ ያለ አይመስለኝም እንጂ አለው ታሪክ። እና አልዓዛር ነዳይ ማለት በሉቃስ ወንጌል ምዕራፍ 16 ላይ ያለ ነው አይደለም? በአጭር ታሪኩ እግዚአብሔርን የሚወድ ድሃ፣ ረሃብተኛ፣ ቁስለኛ ነው። ግን የአልዓዛር ትልቁ ጽድቁ ምንድን ነው? እግዚአብሔር የሰጠውን ነገር በአኮቴት የተመቀበሉ ከሆነ አይደለም? ደዌውን፣ ረሃቡን፣ ጥሙን። ነገር ግን ባለጠጋው ነዌ በልቶ ጠጥቶ ሲዝናና ያዋለና ከሱ ፍርፋሪ ሊጠግብ ይወድ ነበረ። ያ ባለጠጋ ደግሞ አይሰጠውም። በዚህ ምክንያት ታግሶ እግዚአብሔር ሁለቱም ሞቱ። ያኛው ወደ የት ሄደ? ወደ ሕፅነ አብርሃም፣ ወደ አብርሃም እቅፍ ቅዱስ አልዓዛር ሄደ። ነዌ የት ገባ? እንዴት ዋላችሁ? ከዚያ ሆኖ ምን ተመኘ? አባቴ አብርሃም አልዓዛርን ላክልኝ። ያ ይጠየፈው የነበረ ቁስል የነበረው እጁ ነው ማለት ነው። እሱ በሱ ጠምቶ ወይም ነክሮ ምላሴን ያረስልኝ በውሃ በሲኦል እሳት ተቃጥያለሁ አለው። ምን አለው? ልጄ ሆይ አንተ በዓለም ሳለህ ደስ እንደተሰኘህ አስብ፣ አልዓዛር እንደተሰቃየ አስብ። አሁን መቀየር ነው። ያንን ነው ምንጊዜም ቢሆን ቅዱስ ዳዊት አስቀድሞ ተናግሯል እኮ ዘጻመው በዓለም ይሃዩ ለዝሉፉ፣ በዓለም መከራ የተቀበለ ለዘላለም በመንግሥተ ሰማያት ሕያው ሆኖ ይኖራል ብሎ። ኋላ ግን ሁለተኛ ምን ተመኘ? ኧረ ለወንድሞቼ ነገራቸው ወደዚህ እንዳይመጡ አለ። እዚያው ሰባኪ ያለላቸው ይስሙ። ሙሴን ማለቱ ሙሴን ኦሪት የሚያስተምሩ ስላሉ ነው። እና የቅዱስ አልዓዛር ያን ቀን ዓመታዊ በዓሉን ቅዱስ ቶማስ ዘሰንደላት በሰንደላት ሀገር የነበረ በዕድሜው በአስራዎቹ የነበረ እረኛ ነው። ስለ ክርስቶስ ፍቅር ብሎ መከራ የተቀበለ ነው አይደለም? ክርስቶስን ካድ ቢለው ሁልጊዜ ነገራችኋለሁ። በጣም ገርሞት እንዴት ብትደፍረኝ ነው ብሎ እንግዲህ አስቡት። ሀገረ ገዥ ነው፣ መኮንን ነው፣ ሰራዊት በፊቱ አለ። እንዴት ብትደፍር ነው አንተ ክርስቶስን ካድ የምትለኝ ብሎ በያዘው ጅራፍ ልጅ ነው ብሎ ምንም አያመጣም ብሎ ለካ ጠባቂዎቹ በዙሪያው ብዙ አልነበሩም፣ ራቅ ብለዋል። እነሱ እስኪደርሱ በደንብ አድርጎ አቀመሰው፣ በደንብ ገረፈው። ታዲያ ምን ትላለህ አንተ? ትቀናጣብኛለህ። ክርስትና ጠላቶቻችሁን ውደዱ ነው ምናምን አለ ቦታው ጥቅሱን እያመጣ። እንዲህ ከሆነ ለምን ገረፈው? አየው መግረፍ ቦታ እንዳለው አወክ ማለት ነው። ገብቶሃል? አልገባህም? እንዴት ዋላችሁ? መግረፍም ቦታ አለው። ጌታም እኮ በወንጌል በዮሐንስ ወንጌል አሁን ቅድም ካነበብነው ወንጌል ቀጥሎ ምዕራፍ 2 ላይ ወገብረ መቅሰፍተ ጥብጣቤ ዘሐብል አይልም? የገመድ ጅራፍ ግን የገመድ ያደረገው ለምንድን ነው? በጣም እንዳይጎዱ ደግሞ ለእንስሳት ስለሆነ በማዘን የገመድ ያደረገው። ኋላ ግፍ መሰከራ ተቀብሏል። የቅዱስ ጳውሎስ የነፍስ አባቱ ወይም አባቱ ካህን ተብሎ የሚጠራው ከ72 አርድእት የሆነው ቅዱስ ሐናንያ ዓመታዊ የሰማዕትነት በዓሉ ነው። እግዚአብሔር የሁሉንም በረከት ያሳድርብን። በ28 ማተባችንን ያስተማረን ታላቁ ሊቅ ቅዱስ ያዕቆብ እልበረዳኢ ወይም ያዕቆብ ዘእልበረዳኢ ዓመታዊ የዕረፍት በዓሉ ነው። ቅዱስ አባታችን አባ ቴዎዶስዮስም ዓመታዊ በዓሉ ነው። ታላቁ አባት አባ ሰራባሞን ዓመታዊ በዓሉ ነው። ታላቁ ሰራባሞን አታስታውሱም? ጥቅምት 28 ያለው ቅዳሴ ቤቱ ነው የዚህ ቅዱስ አባት ማለት ነው። ከዚያ በቀር ኢትዮጵያዊ ጻድቅ ገዳማቸው በኤርትራ ያለ ኢትዮጵያዊ የምንል በጥንቱን በማሰብ ነው እንጂ የተወለዱበት አሁን ኤርትራ የሚባለው ክፍል ነው። አባታችን ክፍለ ሥላሴ አቡነ ክፍለ ሥላሴ። በነገራችሁ ላይ በጻድቃን ታሪክ ውስጥ ሰማዕታት ብዙ ሕፃናት አሉ። ጻድቃን ግን በልጅነታቸው የሚሞቱ አታገኙ። በጣም የረጅም ገድል አላቸው። አባታችን አቡነ ክፍለ ሥላሴ ግን ሲያርፉ እድሜያቸው ስንት ነበረ? 28 ዓመታቸው። የመነኮሱ ስንት ዓመታቸው ነው? በ20 ዓመታቸው። በገድል የኖሩ ስንት ዓመት ነው? እግዚአብሔር እኮ የ6 ወር የ3 ቀንም ገድል ይቀበላል።
ዛሬ አባቶቻችን ወንድሞቻችን ከተማው ላይ ያሉት በምንኩስና ያሉት እግዚአብሔር አይቀበለንም ብለው ፈርተው ከሆነ ይቀበላቸዋል። እግዚአብሔር የማይቀበል የለም፣ ሁላችንም ይቀበለናል። በንስሐ ለመጣ ለዘመጻ ሀቤ ይሰድዶ ወያወፁ አፍአ ዮሐንስ ወንጌል ምዕራፍ 6 ላይ ወደ እኔ የመጣውን አላባረረውም፣ ከመንግሥተ ሰማያት ወደ ውጭ አላደረገውም። አምኖብኝ ለመጣ ተጸጽቶ ለመጣ የለም። በቃ ለዚያ ነው ከቅዱሳን ከብሉይ ኪዳን ዳዊትን ከፍ ያደረገ። ለምንድን ነው? ለሚመለሱ ሰዎች ምሳሌ እንዲሆን። ከሐዋርያት ጴጥሮስ ከፍ ለምን? ለሚመለሱ ሰዎች አብነት እንዲሆን። በኋላ ከመጡት ቅዱስ ጳውሎስን አስቡት፣ ከፍ ብሏል። አባ ሙሴ የጸልይምን ለምንድን ነው ለየት አድርጎ ከፍ ያደረገው? ለእኛ ተስፋ እንዲሆን እኮ ነው፣ እንድንመለስ ጠፍተን እንዳንቀር ነው። እና አቡነ ክፍለ ሥላሴ እንደዚያ ነበሩ እና በጣም አስገራሚ ገድል አላቸው። በጣም ቅዳሴ የሚወዱ ማይጠንት የሚወዱ ነበሩ እና አንድ ጊዜ ታመው ተኝተው በጣም መንቀሳቀስ አቃታቸው እና ማይጠንት ሊታጎልባቸው ሆነ። አንድ ሃንካሳ ካህን ነበረ በእግሩ የሚያነክስ እና ጠርተው እባክህ እጠንልኝ፣ ቤተ እግዚአብሔር ዛሬ ሳይታጠን ሊውል ነው አሉ። እሺ አባቴ ብሎ ሄደ። አጥኖ ተመልሶ መጣ። ሂዶ ቤቱ አረፈ። ደቀ መዝሙራቸውን ጠሩና ሂድና እስቲ ጥራልኝ አሉት። ተጠርቶ መጣ። ምን አረኩ አሉት። ምን አረኩኝ አላቸው። ለምንድን ነው ሰሜንና ደቡብን ብቻ አጥነህ ምስራቅና ምዕራቡን የተወከው? እንደ ዛሬው ዘመን ማለት አታዩ። ሲታተን ሰው ከሌለ አላያችሁ? አልተዛዘብንም? አልፎ የሚሄድ የለም። ሳያጥኑ አልፎ ይሄዳሉ። በቅዳሴ ሰዓት ራሱ እንተዛዘባለን እኮ። ነውር እኮ ነው። እና ሳያጥን ደነገጠ። አባቴ ይቅር በለኝ ብሎ ተመልሶ እንደገና ሙሉን አጥኖት ተመልሶ መጥቷል። እንደዚሁም በሰንሰለት ታስረው አብይ ጾምን ጉድጓድ ውስጥ ገብተው አብይ ጾምን ከዚህ አልወጣም ብለው በሰንሰለት ታስረው ምን ላድርግ አላቸው ደቀ መዛሙርት። ቅበረኝ ከነዩቴ ብሎ እላያቸው መቃብር ሰራላቸው እላያቸው ላይ በቃ እስከ ትንሣኤ አልወጣም ብሎ። ኋላ በሚቀጥለው ቀን አገልጋዩ መነኮሳቱ ቤተ መቅደስ ቢገቡ እያጠኑ አገኟቸው። ኧረ አባታችን በሰንሰለት አስረነዎት ወዴት እንዴት መጡ? አይ ባለቤቱ መጣና ምን ልታረግ ገባ? ጌታዬ አንተን ባገኝ ብዬ። ግድ የለም በማይጠንቱ በቅዳሴው ታገኘኛለህ፣ ከዚያ ይሻልሃል ብሎ እንደታተመ ሰንሰለቱ እዚያ ውስጥ እንዳለ ነው አውጥቶ እዚያ ያስቀመጣቸው። ለምን ቢባል ቅዳሴ ስለሚታጎል፣ ማይጠንቱ ስለሚታጎል። እሳቸው ናቸው የሚቀድሱ። እግዚአብሔር በረከታቸውን ያሳድርብን። በ29 የደብረ ቶርማቁ ቅዱስ ማርቆስ ንጉሠ ሮሜ ስም ብቻ ላደርግ እዚህ በኋላ ታሪክ እያነሳሁኝ ማምሸታችን ስለሚሆን ታውቃላችሁ አይደል? የደብረ ቶርማቁ ቅዱስ ማርቆስ 5 ዓመት በሮም ነግሶ እመቤታችን ለምኗት በድንግልናው ወጥቶ 60 ዓመት ደብረ ቶርማቅ የሚባል ነው። ከባህር ማዶ ያለ ትልቅ ተራራ ነው። እዚያ ላይ ሰው ሳይ ኑሮ ቢያርፍ የሚቀብረው ቢያጣ መላእክት እየዘመሩ ሐዋርያት ገንዘው ቀብረውታል። ታዲያ አፈር አይንካህ ብለው 5 ክንድ ከመሬት ከፍ ብሎ አፈፍ ብሎ ነው የተገነዘ። በጣም ትልቅ ነው። ክብሩንና ስቃዩን ሲያነጻጽር አይደለ አባታችን አባ ጽጌ ድንግል ትዕግስትኪ ፈድፈደ እምትዕግስተ ኢዮብ ጻድቅ ወማረቆስ ዘቶርማቅ ወገብረ ክርስቶስ መራዊ ተወካፌ ማንበጽ ሐይቅ ያለ። ሰዓት ስለማይኖር መተርጎሙን እንግዲህ ሁል ጊዜ ስለምነግራችሁ ተርጉሙ፣ ወይ ደግሞ እዚህ በፊት የነገርኳችሁን አስታውሱ። ለሁሉም ቅዱስ ማርቆስ ነበር። የኢትዮጵያው ንጉሥ ቅዱስ ቴዎድሮስ፣ ኢትዮጵያዊ አምደ ሚካኤል፣ 7 መስተጋድላን የደብረ ቆና ጻድቃንም ሰማዕታትም ናቸው። ባህታውያን የነበሩ ኋላ ሰማዕትነት የተቀበሉ አባ ሆር፣ አባ ብሶይ፣ አባ ሆርሳ፣ ቅድስት ሂድራ የአንጾኪያ ሰማዕታት ናቸው። በ30 ነቢየ ልዑል መጥምቁ ቅዱስ ዮሐንስ፣ አባ ጌራን ሰይጣን ያሳተው ከብቃት በኋላ እናቶቻችን ደናግል ማርያም ማረታ፣ አባ ገብረ ክርስቶስ መነኮስ ነበሩ። ሐምሌ 1 ቀን ቅዱስ ቶማስ ሐዋርያው ታምራቱ፣ ቅዱስ አግናጤዎስ መታሰቢያው፣ አባ በዮክ፣ አባ በንያሚን የሚባሉ በ5ኛው ክፍለ ዘመን የነበሩ ስለ ክርስቶስ ስለ ስጋው ደግሞ ክብር ከይሲ በልተው ሰማዕትነት የተቀበሉ ቅዱሳን ወንድማማቾች ናቸው። የቅዳሴንም ክብር የገለጡ አባቶች ናቸው። አባ ገብረ መድኅን የሚባል ኢትዮጵያዊ ቅዱስ ጻድቅ በዚህ በወሎ አካባቢ ተወልዶ በትግራይ ትልቅ ገዳም የመሰረተ አባ ገብረ መድኅን ጻድቁ አቡነ ገብረ መድኅን ዓመታዊ በዓሉ ነው። ትልቁ የዚያን ቀን በዓል የነበረ ትልቁ በዓል እናታችን ቅድስት ቅፍሮንያ እና እህቷ ቅድስት ኦሪያና እናላችሁ። እህቷ ቁማ መኮንኑ ሲያሰቃያት ስታይ ቆየችና መጨረሻ ላይ ግን አሰቃይቶ ልብሷን አወለቀው እና ራቁቷን ዘቅዝቆ ሰቀላት። ያን ጊዜ ቅድስት ኦሪያና አልቻለችም። አያችሁ፣ ቅድስት ቅፍሮንያ ሁሉን ታግሳለች። ለሴት ልጅ ከባዱ ነገር እሱ ነው። አካሏን ከሚያራቁቷት አካሏን ቢያጎሏት ይቀላል። ይህንን ብዬ ስል ብዙዎቻችን እንደማይገባ ናውቃለሁ። ስለ ክርስቲያን ነው የማወራው።
እውነተኛ ክርስቲያን ለሆነ ብቻ ነው ይህንን የምናገረው። የሚገባው እሱ ብቻ ስለሆነ ነው። እና ለሁሉም ብዙ ተሰቃይተን ምላሷን የቆረጠበት ጊዜ አለ። ጥርሷን በሙሉ በድንጋይ ያረገፉበት ጊዜ አለ። ያላረጓት ነገር የለም። ያችን ቅድስት ድንግል እግዚአብሔር አጽንቷት ሰማዕትነት ተቀብላለች። ሌሎች በዓላትም ነበሩ። እነ ፊልክስ እነ በርቶሎሜዎስ በረከታቸው ይደርብን። በሁለት ደገኛ ሐዋርያ ቅዱስ ታዲዮስ፣ ታላቁ ታዲዮስ ከ12 ሐዋርያት አንዱ የምታውቁት ነው። የገንዘብ ፍቅር ምን ያህል ክፉ እንደሆነ ሐዋርያትን እንግደላቸው ብሎ ሲሉ አይ እነሱ ሞት አይፈሩም፣ ምንድን ነው የሚሻል ሴት ራቁት አድርገን ከከተማው በር እናቆም፣ በዚያ እንመልሳቸው። የዛሬ 3 ሴት ራቁት አድርገ አቆምለት። እንደ ዝንብ ነው። ዝንብ ቆሻሻ የለም መጥቶ ነው የሚሰፍር። እውነቴን ነው። ኢንተርኔት ውስጥ ገብተህ ራቁት ለማየት አይደል ኢንተርኔት ምንገባ? ሌላ ስራ አለ? ሌላ ሙያ አለ? ሁላችንስ ቢሆን ራቁት ለማየት እኮ ነው ፌስቡክ ምንገባ። ራቁት ገላ በተለይ ቲክቶክ የሚባለው ያጋንንት መንደር አለ። እዚያ ያለው ሰባኪ ቅር ይለዋል። ቅርታ አድርጉልኝ። በጎ የሚሰሩ ሰዎች ይኖራሉ እዛ፣ ግን እዛ መኖራቸው አይጠቅማቸውም። ለነሱ ለማናችንም አይጠቅምም። ወደ ፈልግነውም አልፈልግነውም ያንን ሳና ያንወጣማ እንደምናይ ካወቅነው ምን እናደርግ እንገባለን። ምክንያቱም ብዙ ተመልካች የሚገኝ እንዴት ነው? አንዲት ሴት ቁም ነገር ታወራ የሚያያት ታገኛለች? አታገኝም። ስለዚህ ምንድነው መልክ ካላት ባይኖራትም ተቀባብታ ማውለቅ ነው። አውለቃ እኔ ሰዎች በነገራችን ላይ የሚያስገርመኝ ቪዲዮን አወጣብኝ ምናምን ስልኬን ወስዶ ሀክ አድርጎ ምናምን እና ቪዲዮ ውስጥ ምን አለ? ራቁቴን ሆኜ የተነሳሁት ፎቶ አለ። ምን ልታረጊው? እኔ እኮ ራቁትሽን ፎቶ ከማንሳት ጭራሽ አንቺ አውልቀሽ ራስሽን ማየትሽ ላይ በቃ። በነገራችሁ ሰው እኮ የራሱን ራቁት እኮ ማየት የለበትም። ራሱ አሁን ብዬ ስላችሁ ላይ ገባችሁ ይችላል። አባቶቻችን በተለይ ካህናት ከሚስታቸው ጋር እንኳ ሲተኙ መብራት ከጠፋ በኋላ እኮ ነው ልብስ የሚያወልቁት። በተለይ ሴትና ካህን ጭራሽ ካሜራ እንደዚህ ደቅኖ እንኳን ራቁትሽን እኔ እዚህ ይሄ ካሜራ እኔ አምጡ አላልኩም። ራሳቸው ናቸው ያመጡ፣ ግን መከልከል ይችላሉ። ይሄ ካሜራ ቆሞ ማስተማር እኮ ወንጀል እንደሚሆን አታውቁም? ለኔ ወንጀል ነው እኮ። አይጠቅመኝም። እኔን እንዲያው ለሰው ይጠቅማል እባክህ። አንዳንድ ሰው ቅዱሳን ነገር የሚፈልግ ተግሳጽ የሚወድ ሰው አለ ስለሚሉ ነው እንጂ እኮ ለኔ ምን ያደርግልኛል? ለስጋዬ ነው ለነፍሴ ነው የሚጠቅመኝ። ይሄ እኮ ነው አለመረዳት የሚባለው። እና ጭራሽ ደግሞ ቪዲዮ እና ወንጀል ነው። የራስን እኔ በራችሁ ላይ በህይወት የሚያስገርመኝ ፎቶ አለ የኔ የራሴ ድሮ ነው። ታዲያ ምናልባት ከልጅነት ትንሽ ልፍ እንዳልኩኝ እንትን ባህረ ጥምቀቱ ጥር 11 ቀን ነዋኝ እዛ መጠመቅ አለ አይደለም። ከዛ ሁሉ ሰው ፎቶ ሲነሳ ፎቶ የሚያነሳ በለኔን ማንሳኝ ብዬ እኔም ማስበው ውሃው እስከዚህ ነው። ለካ ጉልበቴ ላይ ነው ያለው። ፎቶ ሲመጣ ራቁት ለሰው አሳይቼው አላውቅም። እንደዛ ግን በነገራችሁ ላይ ቁምጣ እኮ አለው፣ ግን ያሙኑ ራቁት ነው። ዙሮ ዙሮ መቼም የልጅነት ባለማወቅ ባላዋቂነት የተደረገ ነገር ነው። እና አስቡት እንዴት ሰው ራቁቱን ነው ፎቶ አንሳኝ። እብደት እኮ ነው። እና ታዲያ ራሴ ይገርመኛል። እስካሁን ለምንድን ያልቀደድኩት? ረስቼ ይሆን ወይ በኋላ ስገባ ቀደዋለሁ። ምክንያት ምን ያደርጋል? ልጅ ነኝ። የልጅነቱን ላይ ያስገርም ይችላል አይደለም። ግን ልጅ በጣም ልጅ ደግሞ አይደለም። ፎቶ አንሳኝ እስከ ማለት ደረስኩ ማለት ኪሴ ሳንቲም አለኝ ማለት ነው የምከፍለው። ያ ማለት ደግሞ ጎረምሳ ነኝ ማለት ነው። እና እንዲያው ፎቶ ስንነሳ ምን እንጠንቀቅ። እና እናታችን ቅድስት ቅፍሮንያ ብዙ ግፍ ተቀብላ ሰማዕትነት ተቀብላለች። ወደ ኋላ ተመለስኩኝ። ረክ የቅዱስ ታዲዮስ ነው ለካ እሷን ማራቁ ተዋስለ ነበር ወደዚያኛው ህሊና የተመልሶ እና ከዛ ምን አለ ይኸውላችሁ ሐዋርያት ስልጣናቸው እንድታውቁ ነው። ቀና ብሎ ጌታዬ ቅዱስ ሚካኤል ላክ ስራችን እስከምንጨርስ ስቀልልን አለ። ደመና ላይ ወስዶ ሰቀላት። በቃ የሚገርማችሁ በኋላ የታወቀች ክርስቲያን ሆናለች። እሷ ተምራ ንስሐ ገብታ ኋላ ደግሞ የሀብታም መጥቶ ታዲዮስን እድን ዘንድ ምን ላድርግ አለው ብሎ ብዙ ህግ ነገረው። አልሰማው ብሎ አልሰማው። ጆሮህ ምን ላይ ነው የደረሰ? ያለህን ሁሉ ሽጠህ ለድሃ አካፍል። ምክንያቱም ቅዱስ ታዲዮስ አልቅሷል ይባላል። ለምንድን ያለቀሰ ሲባል አታስታውሱም? በማርቆስ ወንጌል ምዕራፍ 10 ቁጥር 17 ጌታችን ባለጠጋ ከሚጸድቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ ሲላቸው እንዴት ይቻላል ታዲያ ማን ይድናል ብሎ ተከራክረውት ነበር ጌታችን። ጌታችን ግን ምን ሆኗል? በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል ብሏቸዋል። ጌታዬ ለካ ያን ጊዜ እንደዚህ ያልከን እውነት ነው አለ። ያን ጊዜ ባለ ሀብታው መሆን አለ አይ እንደዚህ ማከው ክርስትና እውነት አይደለማ፣ እንዴት ሀብታም አይጸድቅም ይባላል
ይቀልል ህልፈተ ገመል እንተ ሰቁረተ መርፌ ብለህ እንዴት ብሎ? ምክንያቱም ግመል በመርፌ ቀዳዳ ማለፍ ይችላል? ንገሩኝ። አይችልም። በእግዚአብሔር ተአምር ካልሆነ አይችልም። ስለዚህ ገንዘብ ያለው ሰው አይድንም ብሎ ሲለው አይ እናበላ ሳይ ብሎ እኔ አንዳንድ ሰው ደግ ሰው ሲገኝ ጥሩ ነው። መርፌ ላክልኝ ሲለው መርፌ ሰሪውን ግመል የሚያሳልፍ ትልቅ መርፌ ላከለት ለማገዝ ማለት ትንሽ መርፌ አለች የምታክል መርፌ አመጥቶ ግመሉ ሲያልፍ ምትሃት ነው ብሎ ጠርጥረዋል። 3 ጊዜ ያሳለፈበት ምክንያት እሱ ነው፣ እንዲያምኑ ነው። አሁን ልብ በሉ፣ ግመል በመርፌ ቀዳዳ ማለፍ ችሏል። በማን ተአምር? ገንዘብ ያለው ሰውም መጽደቅ ይችላል። በማን ተአምር? ተአምር ያሰኘው ምንድን ነው ከተባለ ፍቅረ ነዋይን ማሸነፍ የተአምር ያክል ከበደ። ለዛ ነው መጀመሪያ ከገንዘብ ቅዱሳን የሚሸሹት። ለዛ ነው መጀመሪያ ከተቻላቸው ምንድን ነው የሚያደርጉ? ከገንዘብ ነው የሚሸሹት። የዕለት ጉርስ የዓመት ልብስ ነው የሚበቃ አይበቃም? ይኸውላችሁ ሰው በሉ የዕለት ጉርስ የዓመት ልብስ ማረፊያ፣ በቃ ይሄ ነው። ማረፊያ ሲባል ቪላ ቤት ማለት አይደለም። ኪራይ ተከራይም ከሆነ ያች የሚከፍላት የቤት ኪራይ ደግሞ የቤት ኪራይ ስላችሁ 70 ሺህ ብር 100 ሺህ ብር የሚከራየውን አይደለም፣ 10 ምናምን ሺህ የሚከራየውም አይደለም። በመጠን በችሎታው ልክ ያችን የወር የሚከፍላት ኪራይ ካለችው የወር የሚበላ የዕለት ጉርስ ማለት ምን ማለት ነው? ጥብስ ቅቅል እኮ አይደለም። ክትፎ በላን ትናንት አሉኝ የሆነ ዝክር ቤት። ጥሩ ነው እንኳን በላችሁ ይሁን። ካህንና የኔ ቢጤ የሚያበላ ጥሩ ነው። ግን የዕለት ጉርስ ማለት ክትፎ ነው? ዝልዝል ነው? ጎረድ ነው? ተገድፏል ብዬ ነው ዛሬ ምንም አርብ ቢሆን እንደሱ ማለት ነው። የተገኘውን አይደል? እንግዲህ በጊዜ እንደሚለው ሽሮ የሚገኝበት ቀን አለ፣ ክክ የሚገኝበት ቀን አለ፣ ቅጠላ ቅጠል የሚገኝበት ቀን አለ፣ ስጋ የሚገኝበት ቀን አለ፣ ሁሉ በአንድ የሚገኝበት ቀን አለ፣ ሁሉም የማይገኝበት ቀን አለ። እውነቴን ነው። እንደዚያ ሲሆን ጥር የሚባል ነገር አለ። ቆሎ በልቶ ማደር አይቻልም? እንዴት ዋላችሁ? ዓመት እስከ ዓመት ድሃ ቆሎ ይበላል። አንተ እኮ 2-3 ቀን ቆሎ በልተህ ብታደር እኮ እንደ መዝናኛ ማለት እኮ ነው። እንደ ምንድን ነው ይባል? እንደ ልምድ ተሞክሮ እንደ አድቬንቸር ነው እኮ አይደለም? ዛሬ ቆሎ በልቼ አደርኩ ብለህ የምታወራው አድቬንቸር ነው እኮ። እና ሁሉንም የሚረታ ምንድን ነው? እስቲ ጎበዝ፣ ሁሉንም የሚረታ ምንድን ነው ጎበዝ? እሱማ የሚጣፍጥ የሚለው ነው። ሁሉንም የሚረታ እንጂ ምንድን ነው? ሲሪብ የተገኘማ ከምግብ ሁሉ የሚጣፍጥ ነው። እኔ ያልኳችሁ ሁሉንም የሚረታ ምንድን ነው? ምን አለ? እሺ ብዙ መልስ ሊኖረው የሚችል ነገር ስለሆነ ነው ያምታታችሁ። እኔ ልለው የፈለግኩትን ነገር አንዳንድ ጊዜ አንዳንድ ጥያቄ ሲጠየቅ ያምታታል። እኔ የፈለግኩትና እናንተ የምታስቡት አይገጥምም። ግን ይኸውላችሁ ሁሉን የሚረታ በሉ ተመስገን ነው። በቃ እየው ሽሮም በላ ክክ፣ ስጋም በላ ጎመን፣ ሁሉን የሚረታው ማን ነው? ተመስገን ጌታዬ። ቀጥሎ ምንድን ነው የሚለው የገጠር ሰው? ሞላ ጎተራዬ ብሎ ለጥ አይደለም። በቃ እንደሱ እኮ ነው። ደግሞ ምግብ በጣም ሲቸግር እንትን እኮ አለ። ድሃ በእልሙ ቅቤ ባይጠጣ ምናምን በገረጣ ይባላል አይደለም? ይኸውላችሁ እሱም አንድ ነገር ነው። ግን አባቶቻችን ምን አሉ? ወተት ቢኖር ኑሮ ዳቦ በነበረ ማግ እያደረግን እንበላው ነበረ የሚል አለ አይደለም? ሁለቱም የለማ አማሩም። ግን የዚህ ሁሉ መጨረሻ ምንድን ነው? ተመስገን ነው። አንድ ጊዜ አለቃ ገብረሃና ምን አደረጉ ይባላል። በጣም ርቧቸው ለቀናት ምግብ አላገኙም እና ተማሪያቸው ረዳቸው አብሯቸው አለ ቁራሽ ዳቦ አገኙ። ያችን ተመገቡ እና መህመናቸው አልደረሰችም እና የንታ ስብሐት ልበል አላቸው። ቀጥሎ ያሉትን አልናገሩ ብለውት አይመስለኝም። ብለውት ከሆነ ግን ነውር ነው። የረሃብ ምሬት የፈጠረው ሊሆን ይችላል። ንስሐ ገብቶበት ሆነ ብለውት ግን ማለታቸውን እርግጠኛ አይደለሁም። ያው አንዳንድ ጊዜ እንዲያ ያረጋቸዋል። እሳቸው ትልቅ ደግ ሊቅ ተመሰገኑ ሰው ናቸው። ግን እንዲያ ያረጋቸዋል አንዳንድ ጊዜ። የዚያን ቀን ሊሆን ይችላል ማለት ለፈሊጥ የሚያደርጉት ነገር። እኔ ባለፈው አንድ ሰው በአለቃ ገብረሃና ጉዳይ ፊልም ልሰራ ፈልጋለሁ ብሎ የስክሪፕቱ መነሻ ብሎ አንድ ነገር አለኝ። ምንድን ነው? እኔ ፊልም ሰው አይደለሁም፣ ግን የስለው አለቃ ገብረሃና ገንዘብ ከአዲስ አበባ ወደ ጎንደር ይዘው ሲመጡ ከአፄ ምኒልክ ዘንድ ሽፍታ ሲያገኛቸው ያደረጓቸው 2-3 ነገሮች አሉ። ከነዛ መካከል አንደኛው
ሽፍታም ቢሆን የድሮ ቀድሞ ሽፍታ ታቦት ያከብራልና የያዙበት ገበቴ ነገር አለ እና ገበቴ ውስጥ ነው ገንዘቡ ያለ እና በቃ ያው ታቦት ሲያዝ እንደሚደረገው ነገር አስመስለው እነዛ እና ብቻ ያረጉትን አደረጉና መጨረሻ ላይ ሽፍቶቹ ምንድነው ሲሏቸው አይ ታቦት አስባርከን እየመጣን ነው ራቅ ፈንጠር ብሎ ወደቁ። ማን ነው ታቦቱ? ጊዮርጊስ። የደብሩ ስም ማን ነው? ተልባ ማሻው ጊዮርጊስ። እኔ አደራረጋችሁ አስቡት። ምክንያቱም ተልባ የሚታሽበት ገበቴ ነው የያዙ እና ጥሩ ነው ወይ አይመስለኝም። አምልጠውበታል ሊሆን ይችላል። ማለት እንደዚህ አይነት ነገሮችን እንደ ተሞክሮ እንወስዳቸው ካልሆነ በቀር በአንድ ጎን ውስጥ አስቡ ትንሽ ይከብዳል። ለሁሉም እግዚአብሔር በቀኝ ያቁማቸው። ትልቅ ሰው ነበሩ እና ወደ ትምህርታችን እንመለስ። አሁን መታዲዮስ ነን። እግዚአብሔር በረከቱን ያሳድርልን። ሰዓት ሂዷል። ቅድስት ዜና ድንግል ነበረች የዚያን ቀን በሶስት ታላቅ ሊቅ ተመሰገነ። ቅዱስ ቄርሎስ፣ ቅዱስ ክርስቲያኖስ፣ ቅዱስ ልቅያስ፣ ምኒልክ ቀዳማይ፣ አቡነ ሊባኖስ ልደታቸውም ቅዳሴ ቤታቸው ነው። በአራት ቅዱሳን ነቢያት ደቂቀ ነቢያት ከሆሴ እስከ ሚልክያስ ድረስ ያሉት ሁሉም ዓመታዊ በዓላቸው ነው። ሰዓት እንትን ዓመታዊ በዓላቸው ነው የሁሉም እንግዲህ 12 ደቂቀ ነቢያት ማለት ነው። የዚያን ቀን አቡቂርና ዮሐንስ ዓመታዊ በዓላቸው ቅዱስ ሶፎንያስ ማለት በአምስት የዓለም ብርሃናት የቤተ ክርስቲያን መብራቶች አርሳይሮስ ኮከ ሃይማኖት መሰረት የቤተ ክርስቲያን ርዕሰ አርድእት ሊቀ ሐዋርያት የተባለ ቅዱስ ጴጥሮስ፣ ልሳነ እፍረት፣ ልሳነ ክርስቶስ፣ መራሂ አይኳቲ፣ መርስ ዛይን፣ ነቃ ሕይወት፣ አዘቅተ ጥበብ፣ መምህር አይዛብ፣ ንዋይ ህሩይ፣ ብርሃን ዓለም፣ ማኅቶተ ቤተ ክርስቲያን የተባለ እነዚህ ሁሉ ስሞች የተገቡት ቅዱስ ጳውሎስ ስማቸው ሞገስ አለው። መልክዓ ጴጥሮስ ጳውሎስ ያስገርመኛል። የነቢያትና የሐዋርያት ነገር ሲነሳ መልክዓ ነቢያትን የጻፈው አባት ምን ይላል? መልክዓ ነቢያት የሚባል አለ። መልክዓ ነቢያት ላይ ምናል ለዚያች ለእንዶራዊት ሴት እንዶራዊት የምትባል ያቺ ነቢዩ ሳሙኤልን ሳኦል ሄዶ ሳሙኤልን አስነሽልኝ ያላት ሟርተኛ ሴት ነበረች አይደለም? እና ልታስነሳ ብላ ስትሄድ በሷ እጅ እንዳይነሳ ጌታ ፈቃዱ ስላለ አስቀድሞ አስነስቶታል ራሱ ጌታችን። እና ምን ዋጋ በከፈልኳት ያቺ እንዶራዊት ሴት ባገኘዋትና እንዲያው ከነቢያቷን ባስነሳችልኝ ምጠይቃቸው ነበር ይላል። ያስመኛል። በጥንት ዘመን አታስቡትም። በነገራችን እነዚህ ከምናውቃቸው ከሐዋርያት ወይ ከነቢያት ከጻድቃን ከሰማዕታት አንዱ በዘመናችን ቢመጣልን በተለይ ኤልያስ ቢሆንልን አይሻልም? ከአብርሃም ኤልያስ ይሻላል። አብርሃም ደግነት ያበዛል፣ ኤልያስ ይሻላል። ጅራፍ ያለው ማለት ነው። ለዚህ ዘመን የሚያስፈልግ ኤልያስ ነው። ይሄ ሲባል ደግሞ ኤልያስ መጥቷል የሚሉ ጅሎች አሉ። እነሱን ማለት አይደለም። እንዲያ ብቻ እመኛለሁ። ወይ ደግሞ ዮሐንስ መጥምቁ ወይ ቅዱስ ዮሐንስ አፈወርቅ ኃይለኛውን ነው የምንመኘኛ። ለምን? ተግሳጽ የሚያስፈልግበት ዘመን ስለሆነ እና ለሁሉም ነቢያትም ቅዱሳን ዓመታዊ በዓላቸው በአራት የብርሃናት ዓለም ጴጥሮስ ጳውሎስ 72 አርድእት በአንድነት ነው። እኔ እመኛለሁ ቀኗን ፈቀቅ ማድረግ። ለምን? 72 አርድእት ለብቻ እንደገና ደግሞ እንዲከበሩ ትልቅ በዓል ስለሆነ። ከዚያ እናታችን ቅዱሳት አንስት የሮሜ አሉ። በጣም ስማቸውን ስለሙ በነገራችሁ ላይ አንዳንድ ጊዜ ስም እንዴት ነው የሚያዝ ካላችሁ መውደድ ነው ስሙን እና ደግሞ የጸሎት አካል ማድረግ ነው ስም እንዲያዝ። ማን ነው የሚባሉ? ዴዎርስ፣ ቃሪያ፣ አቅባማ፣ አቅረባንያ እና አክስቲያና የአልታቢዮስ ሴቶች ማለት ናቸው። በሮሜ ሀገር የነበሩ እናታችን ቅድስት መስቀል ክብራለች። ታላቁ የመላእክት አለቃ ቅዱስ ሳቁኤል በመናፍስት ላይ የተሾመ ማለት ሁሉንም መልአከ ሞት የሚያዝ ሳቁኤል እንደሆነ ማወቅ አለባቸው። ቅዱስ ሳቁኤል መልክ አለው። ቅዱስ ሳቁኤል ታላቅ ከ7 ሊቃናት ተቆጥሯል። ይሄ ቅዱስ ሰው ሳቁኤል ሊቀ መላእክት። ከዚያ ውጭ ደብረ አሳ የሚባል ታውቃላችሁ? ትግራይ ተንቤን አቡነ ዮሐኒ የደብረ አሳ ጻድቃን የዚያን ቀን ናቸው። ይስሐቅ ዘጋዛ ሌሎችም ቅዱሳን አሉ። በ6 እዝራ ሱቱኤል መጽሐፍ ጠፍተው የመለሳቸው ብሔራውያን በ91 ዓመቱ የገባ ብሔረ አዛፍ ብሔረ ብፁዓን ጻድቃንን ወስዶ ያኖራቸው ደቂቀ ኬሬቢን ወይም ደቂቀ ኢዮናዳብን እዚያ ያኖራቸው። እርገቱ ነው ወደ ብሔራውያን የሄደበት ቅዱስ ሰው ነው። የኡራኤል ወዳጅ ነው። ከመልአከ እግዚአብሔር ጋር ተከራከረ በጣም እናት ፍትሐ እግዚአብሔርን እየመረመረ እና መልአክ መጥቶ ምን አለ ባለ እሳተ ድሉ አንተ ትክል 5 ፈተና አቅርቦለታል። ከ5 ፈተና ምንድን ያለ? አንተ እግዚአብሔርን ከመመረመር በፊት መጀመሪያ እስቲ እሳትን በሚዛን መዝንና ኪሎውን አምጣ አለ። እሳተ ድሉ አንተ ትክል መጀመሪያ ፍጡር መጀመሪያ። በነገራችሁ ላይ ንፋስ ቁመቱ ስንት ነው? ወርዱ ክብደቱ የሚያውቃለ የለም።
ተመስገን ትላለህ። ዝም ብለህ ትተነፍስና የምታውቀው እንደዛ ነው። በነገራችሁ ላይ ትንፋሽ አጥሮ የምታውቁት ታውቃላችሁ። ያቺ ኦክሲጅን ተሰጣ ነፍሱ ጭነስ ግስቱ አይ ለካ አላመሰግንም ጌታ ይተላል። ሁሉም ሲደርስበት ነው የሚያውቀው። አሳየን እግዚአብሔር ሁሉንም በቸርነቱ። እግዚአብሔር ለእናንተ ለሁሉ ሰው አያሳየው ነው። ምክንያቱም መለበሚያ አታድርገኝ መለበሚያ ማታሳጣኝ ይላሉ አባቶች። ምን ማለት ነው? ምሳሌ መማሪያ አታርገኝ። እኔ ተጎድቼ በእኔ ጉዳት ሌሎች አይማሩ፣ ግን ለእኔ መማሪያ ግን አታሳጣኝ። ሰው ይጎዳል ማለት አይደለም። ሰው በራሱ መጎዳቱ ስለማይቀር ብቻ እንድማርበት ከራሴ ጉዳት ሳይሆን እንዲያው ከሌላ ስፍራ ሳየኝ ይመስላል ነገሩ። አይጣለሁ ወዳገለ እና እንዲያው የእሳትና የውሃ የአየር የነፋስ ነገር አላመሰግነውም እግዚአብሔር እንዲያው እንድናመሰግነው ያድርገን በቸርነቱ። በተረፈው የዚያን ቀን ሐዋርያው ቅዱስ መርቄሎስ ከሰባ አርድእት ነው ቅዱስ ጴጥሮስን ኔሮን ዘቅዝቆ ሲገለው የገነዘው ነው። እናታችን ቅድስት ንስተሮኒን የኢየሩሳሌማ ቅድስት ቴዎዳስያ አብሮኮሮኔስ እናስ ቅዱስ በርተሎሜዎስ ሐዋርያ ነበረ። ደገኛው ምጽዋት ወዳጁ አባታችን አባ ዘግሮም ወይም ጻድቁ አቡነ አብርሃም ኢትዮጵያዊ ጻድቅ ናቸው። ደገኛ ቅዱስ ብዙ ታምራት ያደረጉ ቅዱስ ሰው ናቸው። ገድላቸው አለ። እነዚህ ሁሉ ዓመታዊ በዓላቸው ነበር። በሰባት ሰማይ ምድርን የፈጠሩ ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ አሐዚያን ዓለም ወጣኔ ሁሉ ገባሬ ሁሉ አሐዜ ሁሉ ፈጻሜ ሁሉ እያለ አባ ሕርያቆስ የሚያመሰግናቸው የሰማይ የምድር አምላክ ስሉስ ቅዱስ ዓመታዊ በዓላቸው ቤተ አብርሃም የገቡበት የይስሐቅ ልደት የተናገሩበት ሳራን የመረቁበት አብርሃምን የባረኩበት ትልቅ በዓል ነው። ያን ቀን ብተርክ እንደምን ደስ ባለኝ። በተለይ አባ ጊዮርጊስ ነገር ታላቁ የቤተክርስቲያን መብራት አባ ጊዮርጊስ ዘጋስጫ እኔ በጣም ነው የሚገርመኝ። በነገራችሁ ላይ አባ ጊዮርጊስ ዘጋስጫን ያላወቀ ኢትዮጵያዊ በተለይ ደግሞ በጉባኤ ቤት ያላችሁ እኔ ሙያ ከያዛችሁ አልቆጥራችሁ። የአባ ጊዮርጊስ ዘጋስጫ ገድል ይኖራችሁ አለ ጉባኤ ቤት እዚያ ግዙ፣ ፈልጉና ግዙ። ሁለት ነበረኝ። የሚገርመው ሁለት አንዱን ለሰው ሰጥቼው እንጂ ሁለት ነበረ እኔ ጋር። ማኅበረ ቅዱሳን ያሳተመውም አለ። አሁንም ሁለት ነው መሰል ያለ ገዳሙ ልኮልኝ ግን አልሰጥም። ግዙ ግዙ፣ ስጦታ ነው። ሁለቱም ስጦታ ነው። እንዴት አድርጌ ወይ ካጣችሁ ግን እግዚአብሔር ያውቃል። ለሁሉም ግን የአባ ጊዮርጊስ ዘጋስጫ ገር ጉባኤ ቤቱ አድርጉ። ደግሞ በየግላችሁ ደግሞ የራሳችሁ ደግሞ ግዙ። ሁላችሁ እንደሰሚ እናንተ ዲያቆናትና ሌሎቻችሁም እንግዛ። ፈልጉት። በጣም ማኅበረ ቅዱሳን ያሳተመው አለ። ራሱ ገዳሙም ያሳተመው አለ። እጹብ ነው እንጃ። ስለ ቅዱስ ያሬድና ስለ አባ ጊዮርጊስ ለመናገር ቋንቋ የለኝም። እኛ ግን ያሳዝናል። ለምን? ኢትዮጵያዊ መሆናቸው። እኔ የአውሮፓ ተወልደው ቢሆን ወይ ግብፅ ወይ ሶሪያ ምን ያህል ይከበሩ ነበረ። የሚገርማችሁ ነገር የአባ ጊዮርጊስ ዘጋስጫ 41 መጻሕፍት አሉት አይደለም? አብዛኞቹ መጻሕፍት ውጭ ሀገር ተተርጉሞ ይጠቀሙባቸዋል። ልታውቁት የአባ ጊዮርጊስ ዘጋስጫ 3 ቅዳሴ እንዳለው ማወቅ አለባችሁ። 2 የእመቤታችን 1 የጌታ ቅዳሴ ያለው አባ ጊዮርጊስ። ከዚህ ከቅዳሴ ማርያም ውጭ ቅዳሴ ማርያም የአባ ሕርያቆስ ስለሆነ 3 ቅዳሴ ያለው። አንደኛው ቅዳሴውን የሚገርማችሁ ነገር አንድ ሰው ምን አለኝ፣ ሮም ውስጥ ይጠቀሙበታል፣ ለቫቲካን ውስጥ ይጠቀሙበታል በስውር አለኝ። ይገርማችሁ ነገር እኛሳ ማነቃ ብሎት ያለው ምስጢር ለእመቤታችን ያላቸው ፍቅር፣ ለክርስቶስ ለመድኃኒታችን ለአምላካችን ያላቸው ቅንዓት፣ ከቅዱሳን ሐዋርያት ጋር የነበራቸው ነገር በየቀኑ እኮ ቅዱስ ጴጥሮስና ቅዱስ ጳውሎስና ወልደ ነጎድጓድ ዮሐንስ የሚያናግሯቸው ናቸው እኮ። አንድ ቀን ዮሐንስ ወልደ ነጎድጓድ ሳይጎበኛቸው ቀረ። ደግሞ አሟቸው ነበር። በሚቀጥለው ቀን ምስጋናው ላይ እሱን ዘለሉት። መጣና አንተ ምን አረኩ? ምን አለች? ትናንት ከሁሉ አብልጭ እየወደድኩ ለምንድን ያልመጣ ሳትጎበኘኝ ቀረ? እና ሰዓታትን እየቆምን አባ ጊዮርጊስን የማናከብሩ ሰዎች ግን እንጀራችሁ አይደለም። በተለይ ተቀጥራችሁ ለምታውቁ እንጀራችሁ አይደለም ሰዓታት። አትገረሙ? በነገራችሁ ላይ ዜማ ያስገርማችሁ? ዘሩ ምስጢሩ እንዲያው ዘሩ ምስጢሩ እንኳን ባናስተር አያስገርማችሁም? እና ታዲያ ባለቤቱን ሳናከብር ሰዓታት መቆም ግፍ አይሆንብንም? ገና ሰዓታት ሲጀምር ምንድን ነው የሚለው? ብዙ ጊዜ ድርግስ ብሎ ሀሊታል እንዲያም ቢል ደግሞ ነሲ የማይተዘው ለእግዚአብሔር ነው አይደለም? ከሱም ይቀድም አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ ጥሬ ይዘራል ንወጥ ምርዲት እግዚአብሔር መጽሐፈ ሰዓታት ዘደረሰ በመንፈስ ቅዱስ አባ ጊዮርጊስ መምህረ ዘጋስጫ ጸሎቱ ወበረከቱ ተብሎ እኮ ነው የሚጀመር። በጥሬ ንባብ ነው፣ ዜማ የለውም።
ከዚያ በኋላ እንደየቤቱ ነሴ ማየተ በምን ሊል ይችላል፣ በሐሌታም ሊጀምር ይችላል። ከዚያ በየአንቀጹ ሰዓታት ላይ አቡነ የሚባልበት አንቀጽ አለ አይደለም? ከጻድቁ ከአባ ጊዮርጊስ ዘጋስጫ በረከት ያሳድርብን። ባለቤቱን ረስተን በነፍስ ለነፍሳችን አስቡት። በገዳማት እኮ ሌሊት ዛፍ ቅጠሉ ሲያበራ የሚያደርገው በሰዓታት እኮ ነው። የማን ድርሰት ይመስላችኋል? ሲደርሱት እመቤታችን እያነጋገረቻቸው እኮ ነው የደረሱት። አስቡት ያለው ምስጢር እና አባ ጊዮርጊስን አለማክበር አለማወቅ በጣም በደለኛ ያደርጋል። እና ጻድቁን ልናከብር መድኃኔዓለም ይግዘን። ጎንደር ከመመኛቸው ነገሮች አንዱ የአባ ጊዮርጊስ ዘጋስጫ ክብረ በዓል ያለበት ስፍራ ማየት ነው። ቢቻል እንዲያው አብሮ ሥላሴ ቤተክርስቲያን ታቦቱ ቢገባና ሰው ምክንያቱም በሰባት ቀን ሌላ ቦታ ሄድ ብትሉት አይሄድም። በእርግጥም እውነትም ሥላሴን ትቶ ወደ ጻድቃን በዓል አንሄድም፣ ሕግም አይፈቅድልንም። ግን አብሮ ማክበር ይቻላል። አብሮ አንድ ላይ ልደታቸውም ሐምሌ 7 ነው፣ እረፍታቸውም ሐምሌ 7 ነው። በተወለዱበት ቀን ነው ያረፉ እና በእውነቱ አባ ጊዮርጊስ ዘጋስጫ ያረፉ ቀን በ1417 ዓመተ ምህረት አጼ ይስሐቅ ነግሰው ሳሉ ባልጋ መንገድ ላይ ነው ያረፉት። ምክንያቱም ታመው ነፍሳቸው ሳይወጣ እንዲባርኩኝ አምጡልኝ ብሎ ባልጋ ላይ ሆነው ቤተክርስቲያኑን ዙረው ይዘዋቸው ሲሄዱ ከመንገድ ላይ ነው ነፍሳቸው የወጣቸው። ተመልሶ ዜና ነጋሪው መጥቶ ለንጉሱ ሲነግረው በአዋጅ በቤተ መንግስት ደረጃ አዋጅ ታወጀ፣ ማቅለበሱ ተብሎ አጼ ይስሐቅ አወጁ ማቅለበሱ። ዛሬ የኢትዮጵያ ቤተክርስቲያን መብራቷ ጠፋባት። እንደ ነቢያት ነቢይ መጻኢውን የሚናገር እንደ ሐዋርያት ሐዋርያ ሰባኪ ወንጌል፣ እንደ ሊቃውንት ሊቅ ደራሲ፣ እንደ ሰማዕታት ጥርሱ የረገፈ ደሙ የፈሰሰ መከራ የተቀበለ፣ እንደ ደናግል ንጹሕ፣ እንደ መነኮሳት መነኮስ፣ እንደ ገዳማውያን ገዳማዊ፣ እንደ ካህናት ካህን፣ እንደ ማሕሌታውያን ማሕሌታዊ። ከሩቅ አገሩ በሙሉ አባ ጊዮርጊስ ማሕሌት ሲቆም ለመስማት እኮ የሚመጡ ሊቃውንትም ካህናትም ለማዳመጥ፣ ሰዓታት ሲቆም ድጓ ሲያስተምር ማሕሌት ሲቆም ለመስማት። ታላቅ ቅዱስ ጻድቅም ሰማዕትም ድንግልም ንጹሕም ሐዋርያም ነው። እመቤታችን በእግዚአብሔር መንግስት ያነገሰችው ቅዱስ ሰው ነው። በዚህ አላብዛ እግዚአብሔር በረከቱን ያሳደርብን። የባይታን አለቃ ታላቁ አባ ሲኖዳ አርሲ መትሬዳ፣ አግናጤዎስ፣ አብርሃም ርዕሰ አበው፣ ይስሐቅ፣ እናታችን ሳራ የሚታሰባል የዚያን ቀን የደብረ ሊባኖስ አበምኔት የነበሩት በ15ኛው ክፍለ ዘመን አጋባሽ ላይ ያረፉት አቡነ እንድርያስ በጣና ገዳማት ከነበሩ ታላላቆቹ የእናታችን የቅድስት ወለተ ጴጥሮስ ጓደኛ ቅድስት እህተ ጴጥሮስ። አባ መቃቢስ ታላቁ የግብፅ መነኮስ ዓመታዊ በዓላቸው ነበረ። በ8 የሚገርማችሁ ነገር አቡነ ኪሮስ በዓላቸው አይደለም። እንዴት ዋላችሁ? እግዚአብሔር በጻድቃን ከተማ እንዲህ አለ፣ የኔን ፈቃድ ከሰሩ ቅዱሳን 4ቱ ይበልጣሉ ሲል አንዱ አቡነ ኪሮስ ናቸው፣ አንደኛው አባ ለትጹን ናቸው። ሌሎች ሁለቱም ሌላ ቀን አገራቸዋለሁ አሉ። እዚህ በፊት የተረከላቸዋለሁ። አቡነ ኪሮስ ለየት ያሉን እና የዛን ቀን የሚገርማችሁ አንድ እንግዳ ሰው መጣ። እዚያ ይኸውላችሁ ተሞክሮ ልንገራችሁ፣ የሚጠቅም ተሞክሮ የዛን ቀን የገጠመኝ። እኔ ማክሰኞ ረቡዕ አይደለ 8 ማክሰኞ ጸበል እንዳንጠጣ ለማድረግ ብቻ እንዲያ ሲያደርግ ጠላት ብቻ አንዳንድ ጊዜ ልብ የምትሉት ነገር አለ አይደለም። እሺ ተሸነፈ። ረቡዕ ግን አይረታኝም ብለን እቅድ ያዝነ። ለረቡዕ ጸበል ፈጥኖ ለመጠጣት ማለት ነው። ምን ቢሆን ጥሩ ነው። ሲነጋ ረቡዕ መሆኑ ተረሳ። በጠዋት ጸበል ግጥም አድርጉ የለም። እዛ ቤተክርስቲያን አርባዕቱ እንስሳ አቡነ ኪሮስ ሲል ዛሬ ታቦቱን አስረፈዱት። እሳ ምንድን ነው ነገሩ? ውሎ ቅዳሴ ነው ለካ። ጸበል መጠጣቱ የለም ተረስቷል። ከዛ ዳ ደግ ሰው መጣ። ዛሬ ማን ነው በዓሉ አለ። አቡነ ኪሮስ ናቸው። ሌላም ብዙ ቅዱሳን አሉ። ልተርክልህ? አዎ እኔም ደስ ይለኛል። ዛሬም ስለማላስተምር ቁጭ ብዬ አዳምጠኝ። ታሪክ ስተረክለት ያለቅሳል ብሎ እንባው ይሄዳል እያላየው መስዬ ዝም እላለሁኝ። የሚገርማቸው ነገር ጻድቁን ይወዳቸዋል በጣም እና በፊት ምን ብሎኛል አንድ ጊዜ አቡነ ኪሮስ ክብረ በዓላቸው ታቦቱ እንደገባ ሊሄድ ፈልጌ ትእዛዝ እግዚአብሔር መጣብኝና ስራው ውዬ ማታ በጣም አሰንኩ እና ዝኝ በዛው እንደዚህ ብዬ ስል ያውቃቸዋል ምን እንደሚመስሉና መጥተው አይዞህ ከመጣ ቁጥር የላለው ችግር የለው ሌላ ጊዜ ትመጣለህ ብሎ ተሰውና ደስ አለኝ ብሎኛ ጋር ለዚህ በፊት እና ያለቀሰ ሰማና ኋላ ሄዶም ተሳለመ። ኋላ ግን 9 ሰዓት አካባቢ ደርስ ሲል ጸበል ልጠጣ በቃው ባዶ ነው። ማን ጠጣው? ድርቅ ብዬ ማለት ነው።
ትዝ ቢል አይጉድ አሁን በእኔ ቤት በጧት ተሽቀዳድሜ ጸበል የጠጣው ጠላት ያሸነፍኩ መስሎኝ። ማን ያሸነፍ? መድኃኒዓለም ያውቃል እንግዲህ እንደ ቸርነቱ። እና አንዳንድ ጊዜ ማለት ያን ያህል ምን ነክቶ በረቡዕ ጧት ጸበል አስቡት ቁጭ ብላችሁ ቤት። ከዛ በኋላ ግን ደግሞ ጾመኛ ነኝ እስከ 9 ሰዓት ደግሞ። አስገራሚ ነገር ነው። ብቻ ጻድቁ አባታችን ለየት ያሉ ናቸው። አቡነ ኪሮስ ገድላቸውን ግዙና አንብቡ ስለመሸብን። ታላቁ ኮከበ ገዳም አባ ብሶይ፣ አባ አቤሮን፣ አቶም፣ ቢማ፣ በላኒ፣ አባ ሚሳኤል፣ እነ ቅዱሳን ባውማ፣ አሞን፣ ስሞን ብዙ ቅዱሳን ያሉ የዚያን ቀን የሁሉንም በረከት ያሳድርብን። በ9 አባ ሐርያን፣ ቴዎድሮስ፣ ታኦድሮስ፣ ሰርጊስ ሰማዕታት ማኅበራነ ኤሲዮት የክላ ዛሬ ታላቁ ብስንዳ ከታላላቅ ገዳማውያን ወቀቦሙ ላይ ያዩት ስሙ አለ። በብስንዳ ታላቅ ቅዱስ ነው። በግብፅ ከነበሩት አባ ከላዲያኖስ፣ አቡነ ሳሙኤል ደብረ ወገጉ ልደቱ ነው። ወላጆቹ ቅድስት አርሶንያና ካህኑ ቅዱስ እንድርያስ ዓመታዊ በዓላቸው ነው። ዛሬ ቅድም ብያቸዋለሁ ስምዖን ወልደ ዮሴፍ አረጋዊ ዓመታዊ በዓሉ ነው። እና ትምህርታችንን ለማጠቃለል ያክል ቅዱስ ናትናኤልን ጥቂት እናንሳ። ቅዱስ ናትናኤል ያው ሰዓቱ ካሰብኩት ሄዷል። ለእናንተ እንኳ ገና ነው። ግን ቅዱስ ናትናኤል በእስራኤል በቤተ እስራኤል ውስጥ በጊዜው በጣም ኦሪትን ከተማሩ ሰዎች ነው። የተወለደ በገሊላ ነው። ስፍራው ማን ይባላል? ቃና። የማን ዘመድ ነው? የነ ዶኪማስ። ምክንያቱም የዶኪማስ አባት ማን ነው የሚባለው? አኪን ይሉታል አይደለም? እሱ የቅዱስ ናትናኤል አጎት ነው። ተዘምዷል አላቸው። በአንዳንድ ትውፊትም ከእመቤታችንም ጋር ዝምድና ሳይኖረው አይቀርም ይባላል። ቅዱስ ናትናኤል ስሙ ናትናኤል ያለው ጌታ ነው። ማን ነው ስሙ? ስምዖን። ግን የማዕረግ ስም አለው። ማዕረጉ ምንድን ነው? ቀናተኛው፣ ቀናኢ። በነገራችሁ ላይ ቀናኢ የተባለ በብሉይ ኪዳን ማን ነው? ኤልያስ። ኤልያስ ቀናኢ እኮ ነው ይባል፣ ማዕረጉ ነው። በአዲስ ኪዳን ደግሞ ቀናኢ የተባለ እንደ ማዕረግ ብዙ ለእግዚአብሔር ሕግ የሚቀኑ አሉ። ግን ማን ነው? ቅዱስ ናትናኤል ነው። ናትናኤል ብሎ ስም ያወጣለት ጌታችን ነው። እኛ ግን ቅዱስ ናትናኤል አብሮ ከጌታችን ዘንድ 3 ዓመት ከ3 ወር ተምሮ ጌታችን ሕማማት በሚቀበልበት ምሽት በቤተ አልዓዛር ሥጋውን ደሙን ተሳትፎ ከሸሹት መካከል አንዱ እሱ ነበረ። ምንጊዜም ያው ማታ ከዚያ በኋላ 40 ቀን ትምህርተ ባት መጽሐፈ ኪዳን ተምሮ መንፈስ ቅዱስን ጌታችን ሲያደርግ ተሾሞ መንፈስ ቅዱስን ተቀብሎ ዕጣ ሲጣጣሉ የት ነው የደረሰው ካሏችሁ ሰማርያ ነው የደረሰው። እንድታውቁት የመጀመሪያው የሰማርያ ሐዋርያ ከሐዋርያት መካከል ቅዱስ ናትናኤል ነው። ለዚያ ነው ናትናኤል ዘሰማርያ የሚለው። ምክንያቱም ናትናኤል ዘቃና ሲል በሀገረ ሙላዱ ነው። ዘሰማርያ ሲል በሀገረ ስብከት ነው። ለምሳሌ ቶማስ ዘህንደክ የሚለው በምን ምክንያት ነው? በሀገረ ስብከቱ ነው። ዘሰማርያ ይለዋል። ግን በሰማርያ የነበሩ በጣም ብዙ ክፎች ሰዎች ስለነበሩ አታስታውሱም? ጌታችን ለሐዋርያቱ በሰማርያ ጎዳና አትሄዱ ብሏቸው ነበር አይደለም? ምስጢር አለው፣ ምክንያት አለው። ግን ሰማርያውያን ለአይሁድ ከባድ ነበሩ፣ አይዋደዱም እርስ በርስ። ያቺ ሴትም ሳምራዊቷ ፎጤናም ውሃ ጠጭኝ ሲላት አንተ አይሁዳዊ እኔ ሳምራዊ ሲሆን እንዴት ከእኔ ውሃ መጠጣት ትሻለህ ብለዋለች። ጌታችን አስተምሮ እስከሚለውጣት ድረስ እና ቅድም ነግሬያቸዋለሁ። ሲወጣ ጌታዬ ሆይ አትለየኝ፣ ቅዱስ ጴጥሮስን ላክልኝ አለ። ቅዱስ ጴጥሮስ መጣ፣ አብረው ገቡ። ጌታችን ቃል ተናገረው፣ በኋላ በኢየሩሳሌም ትሾማለህ አለው። ገባ። እንደ ገባ የጠበቀው መልካም ነገር አይደለም። የአይሁድ ካህናት ደበደቡት፣ ብዙ አሰቃዩት፣ ትምህርቱን አልቀበለዋሉ። ለ10 ቀናት ያለማቋረጥ አሰቃዩት። ኋላ ግን ወደ ጌታችን ሲጸልይ ምልክት እሰጥሃለሁ አለው። በሱ ስብከት ያመነች አንዲት ሴት አለች። እሷ ባል ካህን ነው፣ ግን ካህኑ ነው የኦሪት ነው፣ ናትናኤልን የማይወድ ነው። ልጃቸው ሞተ። ሐዘኑ ለእሷ በጣም ከባድ ነው። ግን ያ ካህንም አዘነ። ምን አለችው? ያ ናትናኤል በመጣ ያስነሳልን ነበር አለች። እንደዚህ ይችላል እንዲህ ያላት እሱ እኮ ለእኛ እኮ እንደ ከሃዲ ነው የምናያቸው ነው እነሱ የሚያስቡት። አይ ጥራ ውስጥ እንየው ለሁሉም አለችው። መጣ፣ ወደ ጌታችን ጸለየ። ለከብለከ እንደሚለው ስሙን ጠርቶ ተነሳለሁ። አፈፍ ብሎ ተነስቶ ሰገደ። ያን ጊዜ ካህኑም በዛ የነበሩ በሙሉ ሳምራውያን በዚህ ታምራት ምክንያት ሰገዱ። ቆርኔሌዎስ የሚባል ከመካከላቸው ነበር። ይሄኛው ቆርኔሌዎስ አይደለም፣ በግብረ ሐዋርያት ያለው ሌላ ቆርኔሌዎስ የሚባል ነበረ። እሱን ጳጳስ፣ ሌሎቹን ካህናት ሹሞላቸው የ30 ቀን ስብከት ለአጽንኦት አስተምሯቸው እንደገና ወጥቶ በብዙ አይጉር ሲያስተምር ቆይቶ በ64 ዓመተ ምህረት አካባቢ አይሁድ
የጌታ ወንድም የተባለ ያዕቆብን ከላይ ከፎቅ ላይ ወርውረው ጥለው ቀጥቅጠው ራሱን በገንዳ መትተው ሲገድሉት አይሁድ ሐዋርያት ተሰበሰቡ። ምክንያቱም መጀመሪያ ታስታውሱ ከሆነ ለስብከት ሲሰማሩ ኢየሩሳሌም ለማን ትሆን ነው ጥያቄው። በማዕረግ ከሆነ ለጴጥሮስ ነው የምትሆነው፣ ለጌታ በመቅረብ ከሆነ ለዮሐንስ ነው የምትሆነው። የለም ያዕቆብ ይሁን ተባለ። ምክንያት ቢባል ለጊዜው የሀገሩን ሰርዶ በሀገሩ በሬ። ለምን ቢባል ያዕቆብ ዘኢየሩሳሌም በጣም ምሁረ ኦሪት ነው። የአይሁድን ስልታቸው የሚያውቅባቸው እሱ ነው። ዋናው ምርጫው ግን የመንፈስ ቅዱስ ነው። እና ማን ይሾም ተባለ። ድጋሚ ሐዋርያት ተሰበሰቡ። በአጸደ ሥጋ ያሉት ያላረፉት ማን እንሾም ሲሉ ጌታ ምልክት ሰጣቸው። ናትናኤልን እንሾሙት። ለምን ቢባል በወቅቱ በጣም ምሁረ ኦሪት የነበረ ማን ነው? ናትናኤል ነው። ስለዚህ የኢየሩሳሌም ሁለተኛው ኤጲስቆጶስ ሐዋርያው ቅዱስ ናትናኤል ነው። ታዲያ ሶስተኛው እሳ ብትሉ ቅድም ያልኳችሁ የሚምታታበት ሰው እሱ ነው። የአረጋዊ ዮሴፍ ልጅ ያኛው ስምዖን ሶስተኛውን በሶስተኛ ተሾሟል። ናትናኤል እንደገና ከተገደለ በኋላ የተሾመ እሱ ነው። ግን መቼ ነው የተሾመ? ከ100 ዓመተ ምህረት በኋላ ነው። በጣም አርጅቶ በ120 ዓመቱ ነው ያረፈ ይባላል። እንግዲህ ቅዱስ ናትናኤል እንዲህ ነው። ታዲያ ዋናው ቅዱስ ናትናኤልን በቅድም ባነበብነው ክፍል ላይ የምናገኘው አጭር ታሪክ ላስታውሳችሁ። ሰማችኋል አይደል? መጀመሪያ ጌታችን ሐዋርያትን መጥራት ሲጀምር በማን ጀመረ? በእንድርያስ። ከእንድርያስ ጋር ማን ነበረ? ዮሐንስ። ከዛ ዮሐንስ ማንን ይዞ መጣ? ትልቅ ወንድሙን ያዕቆብን። እንድርያስ ማንን ይዞ መጣ? ትልቅ ወንድሙን ጴጥሮስን። ስንት ሆኑ? ተናገሩ። አምስተኛውን ከቤተሳይዳ የሆነ የነ ቅዱስ ጴጥሮስ አካባቢ ተወላጅ የነበረውን ፊልጶስን በጎዳና አገኘው። ምን አለው? ትልወኒ ተከተለኝ አለው። ስንተኛ ሆነ? አምስተኛ። ናትናኤል ደግሞ አሁን ልብ በሉ፣ 6ቱን የመጀመሪያዎችን ሐዋርያት ስንመለከታቸው ከ6ቱ 3ቱን ባለቤቱ ይጠራቸዋል፣ 3ቱ በሌሎች ተጠርተው የመጡ ናቸው። ዮሐንስ ያዕቆብን፣ እንድርያስ ጴጥሮስን፣ ፊልጶስ ማንን ይጠራል? ናትናኤልን። ሲጠራው ረከብናሁ ለኢየሱስ ጥሬ ዘሩ ወልደ ዮሴፍ ይላል። በትርጓሜ ምንድን ነው የሚለው? ዘይብልዎ አይሁድ ወልደ ዮሴፍ ሲል ነው። ስታነቡ ወንጌል እንዲያ ብሎ ማንበብ ይገባል። ለምን አለያ ካልሆነ መተርጉም። ብዙ ጊዜ በቅዳሴ ላይ ትርጓሜ ቀርቶ የለ። ቅዳሴ እኮ ትርጓሜ ያለ፣ ወንጌል ከተነበበ በኋላ እኮ ትርጓሜ ያለ። የ5 ደቂቃ ትርጉም ያስፈልጋል። ስብከቱ እንዲህ የተባለ ለዚህ ምክንያት ነው፣ ወንጌሉ እንዲህ የተባለ ለዚህ ምክንያት ነው። ጊዜ ካገኘ ወደ ኋላ ሄዶ ምንባባቱንም ይተረጉማል። ዋናው ግን ምስባክና ወንጌል የሚተረጉም ግን የማይተረጉምበት ስፍራ ስለሆነ ስታነቡ በግዝም ከሆነ ረከብናሁ ለኢየሱስ ዘይብልዎ አይሁድ ወልደ ዮሴፍ። በአማርኛው እሳ አይሁድ የዮሴፍ ልጅ የሚሉትን ጌታችን ኢየሱስን አገኘ ነው። እንደዚያ ብሎ መጥቶ ሲነግረው እና ዘምናዝሬት ብሎታል። ከናዝሬት ገለለ ስለ ቦኑ ይትካሃል ከናዝሬት ገሊላ። ምክንያቱም የሽፍታ ሀገር አለ የምትባል ናዝሬት በወቅቱ አስቡት። ጌታችን ያደገባት ናዝሬት ሰው በመጥፎ ስም ይጠራት ናት። የተሰደደባት ግብፅ የጣዖት አምልኮ ስፍራ ናት። የሚገርመው ወደ ከፋው ስፍራ ነው የሚሄድ ለመቀደስ እና ብሎ ሲለው ፊልጶስ በምን ያስረዳው? ለምን ለመከራከር ችግር ነው። በጣም ምሁር ነዋ። ክርክር የለውም። ምን አለው? ና ትራይ ምን አጨቃጨቀኝ? ና ራስህ ከጣፈጠ ትከተላለህ፣ ካልጣፈጠ ትቀራለህ ነው። ገና ሲመጣ ጌታችን ማይመረ ዋት ነውና አቤት አቤት እኔ ገርማችኋል። ገና በምስጋና ተቀበለው። ለማን አድርጓል እንደዚህ? በነገራችሁ ላይ እችን የመሰለች ምስጋና እኮ ከገድል በኋላ ለማግኘት ከባድ ነው። እንኳን ገና ሳይመጣ ግን ቀናኢነቱ የስጋ ቅናት አይደለም። ለእግዚአብሔር ሕግ መቅናቱን ሲያይ ምን አለ? ዘባማን እስራኤላዊ ዘአልቦ ጸሎት ውስተ ልቡ። አሁን ቀናተኛ ነው፣ ሕግ የማይጠብቁትን ይጣላል ይሉታል አይደለም? ያን ግን እግዚአብሔር ወዶለታል። ቅዱስ ጳውሎስ ያሳደድ ነበር አይደለም? ንገሩኝ እንጂ ሰው አጥቶ ጌታ አሳዳጁን የፈለገው? የሚያሳድድ ለክፋት ይመስላል? አይደለም። ለማን ቀንቶ ነው? ለእግዚአብሔር ነው። አደራረጉ ስህተት ቢሆንም ግን ዓላማው ነው ዋናው። ታዲያ ርዕሳችን እች ናት። አጭር መልእክት ለማስተላለፍ ያክል ነው። እንደዚህ ብሎ እንኳን በክርስቶስ አንደበት በሰማይ በምድር ንጉሥ በእግዚአብሔር አንደበት ይቅርና በተረታ ሰው መመስገን ልብ ያሞቃል አይደል? አቤት ገሌ እኮ ስንባል ግን ሲያመሰግነው እውቀቱን አላመሰግንለትም አይደለም። ሰው በእውቀት አይመሰገንም። ደህና ዋላችሁ። መርጦ በምንድን ያመሰግነው?
በልቡ ምን የሌለው አለ? ሽንገላ፣ ክዳት፣ ክፋት፣ መንታ መላስ ያለው ነው። ሲያገኝ አንተ አቦ አቦ ሲልቁት ሁላችን እንደዛ አይደለን? እንደዚህ ይላል። አያስታውሱም? አይ አንተ የተሾምክ ቀንማ ዓለም ነው በቃ ፀሐይ ወጣልን ብሎ ዞር ብለው ይሄ የተሾመ ቀን እችን ግቢ ለቀን ነው የምንሄድ አንኖራትም። በ10 ደቂቃ ልዩነት ጸሎት ይባላል። ክዳት፣ ሽንገላ። እማትወደው ከሆነ አለመውደድ ክፉ ነው። መውደድ ግዴታችን ነው። ግን የማትወደው ከሆነ አልወድም፣ አንተ ክፉ ሰው ነህ፣ ወይም ደግሞ በፈሊጥ እንዲታረም ማድረግ ነው እንጂ ወይ ደግሞ ዝም እኮ ነው። ዝም አይነቅዝ የሚባለው እኮ ጥሩ ነው አንዳንድ ጊዜ እንጂ አንተ እንደዚህ አንተ እዚህ ዞር ብሎ ማማት መቦጨቅ ምን ያደርጋል? በየመድረኩ ዛሬ የምትመለከቱ አይደለ? ብዙ አባታችን እገሌ ምናምን 4 አይ ነው 9 አይ ነው ምናምን እየተባለ ታገንና በኋላ መጨረሻ ላይ አንድ ቀን የተሳሳተ ጊዜ ይሄ ሁሉ 4 አይ ነው እያለ ሲያመሰግናቸው ነበር። የት እንዴ ስምጥ ውስጥ ገባ? የት ያ ሁሉ ውርጅብኝ ሲወርድባቸው አረቀስ አድርጓቸው። ስህተታቸውን ብቻ አርሙ፣ አትስደቧቸው፣ አትሳደቡ። ሰውን ለማረም መሳደብ ያስፈልጋል? ነና አላችሁ። እንኳን ያንም ያክሉ ሊቅ እንኳን ያንም ያክል መምህር ይቅርና ሰው ናቸው፣ ተሳስተዋል። ግን መሰደብ አለባቸው? ለምን ይሰደባሉ? ስህተታቸው ይሄ ያሉት ይሄ ስህተት ነው፣ ትምህርቱ ይሄ ነው ብሎ መናገር ነው እንጂ ስድብ እንኳን በሳቸው እንኳን ካህን ላይ እንኳን ትልቅ ሰው ላይ ግን በየስፍራው የምን ኮከብ የምናምን ኮከብ ይቅርበው ወንድሜ፣ ተው እባክህ። ቤተክርስቲያን የሰጥቻቸው ማድረግ ካለ እሱን ጠራ፣ ችግር የለውም። ግን እንደዚህ ገጥሞኛ ካለ እዚህ አንድ ቦታ ዓመታዊ ጉባኤ ተዘጋጅ ተብሎ ከ10 ዓመት በፊት ምናምን መድረክ መሪው ዛሬ የጋበዝንላችሁ ሰባኪ የምንወደው ምናምን ብሎ ያላለው ነገር የለም። የሚለው ቢያጣ ስጋዊ ስራችን ሁሉ እየጠቀሰ እሱ ቁም ነገሩ ነው ማለት ነው። ዶክተር ገሌ ኢንጂነር ገሌ እየተባለ በነገራችን ቤተክርስቲያን መድረክ ላይ ዶክተር ገሌ ተብሎ የሚጋበዝ ዶክተርናው ለቤተክርስቲያን ምን ነው? ከአገልግሎት ጋር ምን ያገናኘዋል? ከስብከቱ ጋር የእግዚአብሔርን ቃል የሚሰብከን በዶክተርነቱ ነው? ጋዜጠኛ ከሆነ በጋዜጠኝነቱ ነው? ምንድን ነው የሚያገናኘው? ብዙ ነገር ቀባጠረ። ድምፅ አጎያን ተቀብዬ አልተዋወቅንም እና እዚህ ካህናት አባቶች ነበሩ። እናንተ ማስተማር አልጀመርኩም። ይህን ቀባጣሪ የት ነው ያመጣችሁት? ምን ሆኖ አንተ አፈን የከፈተ የት ታገኛለህ? ባይቴ ታምረን እኮ ያስጠቅሳል። የት ታገኛለህ? ወሬኛ። ሁለተኛ እዚህ መድረክ እንዳትወጣ አደራ። ሁለተኛ አንተ መድረክ መምራት አትችልም። በአደባባይ ነው ያጠፋ፣ ሌላውን ትምህርት እንዲሆን ነው። ምን አገባው? ዝም ብለው አስተማሪው ዲያቆን ከሆነ ዲያቆን ገሌን፣ ቄስ ከሆነ ቄስ ገሌን፣ አበቃ። ሌላ ምንድን ነው የሚያስፈልግ? ማስታወቂያ፣ ፕሮሞሽን ታወጣና ኋላ ታዲያ የእኛ ሰው ክፉ አይደል? መሰላሉን ትንሽ ከፍ በሌልና በደንብ በላይ ስትደርስ መሰላሉን ይለቀዋል። አወዳደቅ እንዲከፋ ማለት ነው። የእኛ ሰው እንደዛ ነው። ሲያጨበጭቡላችሁ እውነት እንዳይመስላችሁ። የሚያመሰግናችሁን ሰው አትቅረቡት። ማልነግራችሁ ግብፃዊ ጻድቅ ነበሩ። ምን ይላሉ? ከሚሰድብ ሰው ጋር ዋል ይላሉ። ከሚሰድብ ጋር ዋል ብለዋል። እና ችግር ነው። እና ይሄንን ያክል ምስጋና ያመሰግነው ልቡን መርምሮን ያመሰግነው፣ አፋዊ ነገሩን አይደለም። ክዳት የሌለው ሽንገላ የሌለው ሐቀኛ ሰው ቢያጠፋም በሐቅ ነው። ሰው ገሎ የለ ገሏል እኮ ናትናኤል፣ ሰው ገሏል እኮ በቃ ለእግዚአብሔር በመቅናትም ቢሆን ሰው ገሏል። ለእግዚአብሔር ቀናው ተብሎ ሰው አይገደልም አይደል? ግን ገሏል። ያንን እንኳን የት ታውቀኛለህ ነው ማለት ነው። አስቡት። የት ታውቀኛለህ? ዛሬ የሚቸግረ ነገር እሱ። በነገራችሁ ላይ አባቶቻችን የሚሉት ነገር አላል። እግዚአብሔርን የማያውቁ የእግዚአብሔር ሰዎች እንባላለን። የዚህ ዘመን ሰዎች እንደዛ ነው እኮ ስማችን። በቃ ለምንድን ነው የምትሰብክ ሲባል ለእግዚአብሔር ይላል። ከእግዚአብሔር ጋር ግንኙነት የለንም እኮ ጨርሶ። አብዛኞቻችን በተለይ መድረክ ያለን በዚህ ዘመን ካህን፣ ዲያቆን፣ ሰባኪ፣ ዘማሪ እኔን ጨምሮ ከእግዚአብሔር ጋር እኮ ብትኖረ ልትቆረጥ የደረሰች ናት። ግን ራሳችን እንደምንድን ነው የምናስመስል? እኔ እንዲሁ መጀመሪያውኑ ነገር ራሱ እግዚአብሔር መጥቶ እግዚአብሔር ስነ የት ነው የምታውቁኝ ቢለን ግን ምንድን ነው መለሳችን? ምክንያቱም እግዚአብሔር ማወቅ የሚቻልበት ብቸኛ መንገድ አለ አይደል? እሱ ምንድን ነው? እምነትና ምግባር፣ ቅድስና ነው፣ ንስሐ ነው። እግዚአብሔርን ብሉይ በማጥናት አታውቀው፣ አዲስ በማጥናት አታውቀው። ብሉይ ማጥናት ለማወቅ ያስፈልጋል። አዎ፣ ብቻውን አይቆምም። ለዛ ነው በነገራችሁ ላይ አታስታውሱም? አንድ የትርጓሜ መምህር ጉባኤ ላይ ተቀምጠው በአጋጣሚ ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ደርሰዋል። ወዛስቴ የምሉ ንዑሳን የሚለው ላይ ማለት ነው። የአቋቋም ተማሪ ነው መሰለኝ።
የመጽሐፍ ነገር አይረዳም ነው። ቤት መስሎታል። ያው በአፋ ነው። በፊት ጉባኤ ቤቶች በአፋ ይሰሩ ነበርና ሄዶ ጉባኤ ቤቱ በርቆም በእንተ ስማ ለማርያም ተሜ አለው ያድርስ ይሉታል። ገታ አድርገው ትርጓሜያቸው ከፊት ለፊት ደግሞ የምእመን በር ይታያቸዋል። በእንተ ስማ ለማርያም ስል እጥፍ አድርጋ ሰጠው ዝም ብሎ ያሉ በቃ እና የሚተረጉሙት ነገርና ያ ይገጥማል አይደል? እሳቸው እኮ ከቤት ምግብ አላቸው። ወይኔ እኔ አነባለሁ እሷ ትተረጉማለች አሉ ይባላል። አያችሁ እኔ ተረጉማለሁ አላሉም። እኔ አነባለሁ ነው። ንባብ እኮ ነው። ትርጓሜው ተርጉም ንባብ ነው። ነበበ ምንድን ነው? ተናገራል። ንግግር እኮ ነው። በቃ አለቀ። ካልሰራው ንግግር ነው። እኔ እናገራለሁ፣ እኔ አነባለሁ፣ እሷ ትተረጉማለች። ቆጭቷቸው ማለት ነው። ለዚያ ነው መምህር ወልደ አብ በአርጋኖን በብራና አርጋኖን እየጸሉ በእንተ ስማ ለማርያም አላቸው። አርጋኖኑ ሰጡት። ሌላ አልነበራቸውም በጊዜ እና ደቀ መዝሙራቸው መጥቶ የንታ ጋፋሪያቸው ነው የሚለው አሉ ቢሰጥ ቢኖር ይሰጣል ቢያጣ ካለው ያድርስ ይባላል እንጂ የጸሎት መጽሐፍ ይሰጣል አሉ። አይ ልጄ በፍርድ ቀን ጌታ እስመ ረህብኩ ብሎ ነው የሚጠይቀኝ፣ በመጽሐፍ አይጠይቀኝም። ይህን መጽሐፍ ታውቃለህ አታውቅም? አርጋኖን ጸልያል፣ ይህን ጸልያል፣ ያንን ጸልይ ይከበራል። የመጀመሪያው ጥያቄ የሚያስፈራኝ እሱ ነው። አርጋኖኑን በሌላ ቦታ ገዝቼ ደግሞ ጸልያለሁ። ሄዶ ግን ገዝቶ አመጥቶላቸዋል። እና የት ታውቀኛለህ የሚለው ለጊዜው የምንጠቅሰው የቅዱስ ናትናኤልን ለውዳሴ ከንቱ አለመጋለጥ ነው። ነና አላችሁ። ሁለተኛ ትሕትና። ሁለቱን ነገሮች መጀመሪያ የምናይ መጀመሪያ ለውዳሴ ከንቱ አለመጋለጥ። ሰዎች እኛ ላይ በምስጋና ከጀመሩ መጠንቀቅ አለብን። ለምን? በምስጋና ብዙ ጊዜ ጠላት ይመጣል። ጠላት ይመጣል። ሁልጊዜ ጌታችን እኛ ሊናገረን አይቻለንም። ጠላት ይመጣል። ብዙ ጊዜ በምስጋና የሚመጣብን ጠላት ስለሆነ ከውዳሴ ከንቱ ራሳችንን መጠበቅ፣ ከየትኛውም ምስጋና መራቅ። ለዛ ነው በነገራችሁ ላይ እኔ እንዲያመሰግኑኝ አልፈልግም እንላለን አይደል? ምስጋና እንደምንወድ የሚታወቀው መቼ ነው? ሲሰድቡን ይከፋናል። ነና ዋላችሁ። በዚህች ወቃት ምስጋና የሚፈልግ ሰው መገለጫው ምንድን ነው? ሲሰድቡት ይከፋዋል። ሲሰድቡት የሚከፋው ሁሉ ምስጋና ይፈልጋል። የታወቀ ነው። ስለዚህ ከውዳሴ ከንቱ ራሳችን እናርቅ፣ እንታገለው። በአንድ ጀንበር የሚገኝ ነገር አይደለም። አንደኛው። ሁለተኛው ትሕትና። ትክክሉን አይደል የተነገረ? ፍጡር አይደለም የተናገረው፣ ፈጣሪ ነው ጌታችን የተናገረ አይደለም። ያንን ግን አይ ወዴት ታውቀኛለህ ማለቱ እኔ እንደምትለኝ አይደለሁም ሲል ነው ያሉ አባቶች አሉ። እኔ ራሴን ምክንያቱም አንድ ሰው ራሱን እንደዛ ብሎ ሊያስብ አይችልም፣ እውነት እንኳ ቢሆን ማለት ነው። ትሕትና ነው። ከምንም በላይ እንዲያው ጥያቄውን ቅድም ለእግዚአብሔር ነግሬያቸዋለሁ። እግዚአብሔር በፍርድ ቀን ብዙዎቻችን በተለይ መድረክ ላይ ያለነውን የሚጠይቀን የት ታውቁኛላችሁ ብሎ። አናውቀውም፣ ክርስቶስን አላወቅነውም። እውነቴን ነው። እኔ ብዙ ሰው ስለ እመቤታችን ሲዘምር እሰማለሁ። ብዙ ሰው በየፌስቡክ ስለ እመቤታችን ይጽፋል። ራሱን እመቤታችን እንደሚወዳት ያስባል። ግን እኔ በቅርብ ጊዜ እንዲያው ለወዳጇ ከወዳጆቿ ለአንዱ የተናገረችውም ሊሆን ይችላል እንዲያው በሆኑ እመቤታችን የሚወድ ሰው ምን አይነት ሰው ነው? እመቤታችን እንዲያው መውደዱ ይቆይና እናውቃታለን። ምንድን ነው የሚያስደስታት እመቤታችን? ምንድን ነው የምትፈልግ? ስብከት ያስደስታታል ይመስልሃል? ምንድን ነው የሚያስደስታት እመቤታችን? የሚገርማችሁ ነገር በዚህ ዘመን ለምሳሌ መሀል ሀገር ስትሄዱ ታምረ ማርያም የሚያነቡ ሰዎችን ልብ ብላችሁ ተመልከቷቸው። ታምረ ማርያም ቢዝነስ ነው ሆኗል በዚህ ዘመን። በጣም የሚያሳዝናችሁ ብዙ ጊዜ አይታችሁ ከሆነ አሁን ታምረ ማርያም የሚያነበው ነኮሳት ናቸው። ሌላ ምንም እኛም መጥቶ የነበረውን ሰው እያስተውላችሁ ይችላል። ምንም ስራ የለውም። ሂዱ ምን ላይ ነው የሚያርፍ? ታምረ ማርያም ላይ። ለምን ይመስላችኋል? ማጭበርበሪያ መንገድ ሆኗል። እመቤታችን እንደሚወድ ማስመሰል የዚህ ዘመን ትልቁ ችግራችን ነው። ደጋግሜ ነግሬያችኋለሁ። እኛ እመቤታችን ድንግል ማርያም ተወደናለች። ይህን እርግጠኛ 100% እኛን የማውቃችሁ አጥለንም ምንም ሆነን። ነገር ግን እኛ ለፍቅሯ የሚገባ ነገር ግን አላደረግም። ለምን? ያወቅናት አይመስለኝም። አላወቅናትም። ምክንያቱም እሷን ስናውቃት ፈቃዷ የልጇን ፈቃድ አብረን እናውቃለን። እመቤታችን ማስደሰት የሚቻል አታስታውሱም? በዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ ቃና ዘገሊላ ላይ ኩሎ ዘይቤክሙ ግበሩ የሚላችሁን ሁሉ አድርጉ ነው። ቅዱሳንን አውቀናቸው ይሆን? ስለ ቅዱሳን ብዙ የሚተርክ እኔን ጨምሮ አለን። እናውቃቸው ይሆን? ይገባናል የቅዱሳን ነገር? አሁን አንጃ ግራንጃ ወዴት ታውቀኛለህ ብለው ይናገሩናል። አይደለም አስታኮ ለመናገር ያክል ነው የምላችሁ። እናውቃቸው ይሆን ነው ወይስ መሸቀጫ እያደረግናቸው ይሆን? ለፍቅራቸው ተገዝተናል?
ምን እንደሚያስደስታቸው አውቀናል። እና መጨረሻ ግን የዚህ ዘመን የውዳሴ ከንቱ ትብትብ ብዙ ስለሆነ እንዲያው ሰዎች ስም ሲሰጡን በዚህ ዘመን ስም አለ አይደል? መጋቤ እንትና ምናምን ሲባል ጳጳሱ እገሌ ብያለሁ ሲባል መልሶ ምንድነው መሆን ያለበት? ወዴት አውቀኝ ነው ይሄን ስም መሰጠኝ? ሴት ሁሉ ማድረግ አላቸው አሉ ምናምን መጋቢተ ምናምን ይሉ አለ። እና ራሳችንን አውቀን ሰዎች ስለኛ በጎ ሲናገሩ ቀላሉ ነገር በጎ ኮን የተናገሩ አረ ይሄ ታውቀኛለህ። ምክንያቱም ለምን መሰላችሁ? ለምሳሌ እኔ ምጽዋት ስሰጥ አንድ ሰው አየኝ ይለብል፣ አይ ይሄ ሰው ምጽዋት ይወዳል፣ ይሄ ታውቀኝ፣ ልቤ ምን እንደሆነ ለምን እንደሰጠው ምን አውቋል። ለክፋት የሚመጸውት ሰው አለ እኮ በነገራችሁ ላይ እናውቃለን። ለክፋት የሚመጸውት አለ። አሁን ሰው አይገባው እንዴት ለክፋት የሚመጸውታል ይላል። እንዴ የግለሰቡን ትቼ በድርጅት ላስረዳችሁ። የሰይድ ምናምን የሚባለው አይደለም። ድርጅቶች ምጽዋት ይሰጣሉ አይሰጡም? ንገሩኝ። ለጽድቅ ነው ለክፋት ነው? ለክፋት ነው። ምጽዋቱ ተሰጥቶ ለሚበሉት ሰው ጠቅሟል። አዎ ለዚያ ነው መስጠታቸው ማንቀበሙ። ከጀርባ ግን አገር የሚያጠፋ በጣም ቆሻሻ ክፋት ይዘው ነው ያንን የሚያደርጉት እንጂ እኛ አሳዝነናቸው አይደለም። እና ዋናው እንድናየው የፈለኩት ነገር የቅዱስ ናትናኤልን ሁለት ነገር ነው። ትሕትናውንም ሁለተኛ ነገር ውዳሴ ከንቱን አለመቀበሉንም እንድናይ ነው። እና ምስጋና እንውደድ። እንኳን ዛሬ እኮ የመድረኩ በሽታ እኮ ወደታች ወርዶ ታውቃላችሁ አይደል? ይሄ ምዕመኑ የሚማረው የገሌን ትምህርት አትስሙረ ታውቆ የለ አንዳንዶቻችሁ ይላችኋል። እዛ ጉባኤ ልትሰደቡ ነው የምትሄዱ ነው ይባላል። አስቡት። አሁን ምኑ ነው ስድብ? ተግሳጹ ነው ስድብ የሚሉት። አስቡት። ታዲያ አንድ ክርስቲያን ተግሳጽ ቀፈረ እንዴት ብሎ ይሆናል? አባ ሚሳኤልን አቡነ ኪሮስ ምንድን ያለው? ወልዴ የታስተአጽበ ተግሳጸ እግዚአብሔር፣ የእግዚአብሔርን ተግሳጽ ቸል አትበል። አስቡት። በበረሃ ያለ ሰው 20 ዓመት በደዌ የተሰቃየ 5 ዓመት በገድል ኖረ። ምን አለው? አባ በብኑዳን አታስታውሱም? አባ በብኑዳ ቅዱስ ሚካኤል ያመጣለትን ሰማያዊ ህብስት ለአንድ አላፊ አግዳሚ መነኩሴ እንግዳ ነው ብሎ ምጽዋት ሰጠው ብሎ በዛ ምክንያት አልተቀጣም? አንበሳ ምሽክ አድርጎ አልበለው ነናዋላችሁ? እግረ መንገዱን ቃል ኪዳን ለሚማጸኑበት ተቀብሏል። አቡነ ኪሮስ ዕድሜ ልካቸውን በፍርሃት የኖሩ ለምንድን ነው? አንድ ቀን 3 ጻድቃን መጥቶ ወደሳቸው ቅዱስ ሚካኤል ህብስት አውርዶላቸዋል። እንዳይሰጧቸው ምን አሉ? አባታቸው ጌታዬ ኢየሱስ ክርስቶስ እንግዶች መጡ፣ እኔ ማበላቸው የለኝም፣ ሄጄ ያለውን ብሰጣ ደግሞ እንደ አባቴ አንበሳ ይበላኛል አውቀዋለሁ። በግልጽ ቃል በቃል ነው ያሉ። ምን ላደርጋል? ቅዱስ ሚካኤል መጣ፣ ዳንተ ያሉ ናቸው፣ ይህን ስጣቸው ፈንታቸው ብሎ የራሳቸውን ፈንታ አመጣለት። ያንን በል ጠዋት ቢሄድ አለ ቁጭ ብሎ አባቶቼ ሳትበሉ አላቸው። ኧረ በልተነዋል፣ ተመልሶ እንዲሆነ ነው። በሉ ሰዱት አላቸው። ወሰዱት። 12 ዓመት ተመገቡት፣ አረፉ። እነሱ ሲያርፉ አቡነ ኪሮስ ታወቀው። ቢያይ ህብስቱ አሁንም አለ። እንዴት ነው አለ። መልአኩን ጠርቶ እግዚአብሔር ይህ ደግሞ በበረሃ ላሉ ስጣቸው ሰማያዊ ህብስት። ተመገቡት። በሚቀጥለው ቀን ያው አንድ ቀን አቡነ ኪሮስ በጎዳና ሳሉ አንድ ሰው እንግድነት ይጠይቃቸዋል። ያሳድሩኝ ብሎ ይላቸዋል። እምነትህ ምንድን ነው? ክርስቲያን ነኝ። በአብ በወልድ በመንፈስ ቅዱስ ታምናለህ? አዎ አምናለሁ። በል አብ ወልድ መንፈስ ቅዱስ በል አለ። አሐዱ አምላክ አንድ አምላክ በል አለ። ከእመቤታችን ድንግል ማርያም ክርስቶስ መወለዱን አምናለሁ አለ። ሲያናዙት ቆይቶ ቢያዩት እጁ ላይ ችንካሩ ምልክቱ አለ። ባለቤቱ ነው ራሱ ጌታችን እኮ እንደዚያ የሚያናዙት። ደንግጠው ይቅር በለኝ ሲሉ ደግ አደረክ። እንደዚህ ነው ማድረግ ያለብህ። እንግዳ ተቀበል፣ ግን መርምረህ ተቀበል። አባትህን ለአንበሳ ያዳረገው ሳይመረምር ተቀብሎ ነው። አየህ፣ እንግዳ ተቀበል፣ ግን መርምረህ ተቀበል። አላ የተቀበልከው እንግዳ ጉድ ቢያደርግህ ገብቶ ቤት ትቸገራለህ፣ ታማራለህ። እንግዳ ተቀብዬ እንዲያረክኝ ትላለህ። መጠንቀቅ እና ተግሳጸ እግዚአብሔር መልካም ነገር ነው እና ራሳችንን ምስጋና ከመውደድ ለማጠብ ልምምድ ማድረግ። ለምሳሌ ዕለቱን ተዘጋጅታችሁ ትወጣላችሁ። ዝግጁ ዛሬ እስኪ የሚሰድበኝም ሰው ካለ ምን የሚለኝም ሰው ካለ እስኪ ለመታገስ ልሞክር አለ። ላይገጥም ይችላል። ከገጠመህ ጥሩ ነው። ወይ ሰደበው የሆነ ነገር አለ አይደለም፣ ቀላል ነው፣ ይነዳል፣ ይታወቃል። ከዛ ወደ ቤት ትመለስና ትዋቀሳለህ። አልቻልኩም ዛሬ ደግሞ ሌላ ቀን ሞክራለሁ። ግን ራስን ትሄድና በነገራችሁ ላይ ይኸውላችሁ ራሳችሁን አትጥሉ። ምን አላችሁ? ራስን መጥላት የለም። ራሳችሁንም ናቁ።
መናቅ ማለት ግን ከሌላ ጉዳት እንዳይደርሳችሁ ተጠንቀቁ። ራስን መናቅን ማለት ነው ትዕቢተኛ አለመሆን፣ ትሑት መሆን ማለት ነው እንጂ ተፈጥሮን መናቅ አይደለም። ተፈጥሮን መናቅ አይገባም። ለምን? እግዚአብሔር ያከበረው ነው። ነገር ግን እኔ እንዲህ ነኝ፣ እኔ ያውቃለሁ፣ እኔ ገንዘብ አለኝ፣ እንዲህ ያለኝ ተው። እነዛ ሁሉ ሲታሰቡ የማን ናቸው? ተናገሩ። ጉልበት የማን ነው? ገንዘብ የማን ነው? እውቀት የማን ነው? ለዚያ ነው ብፁዓን ነዳያን በመንፈስ ድሆች የሆኑ ብፁዓን ናቸው። አውቀው ድሃ የሆኑ ብፁዓን ናቸው። እስመ ሎሙ ይእቲ መንግሥተ ሰማያት እነርሱ ናትና። ይችን ትምህርት ከቅዱስ ናትናኤል እንወስዳለን። ለምን? ገና ወንጌል አልተማረም እኮ በነገራቸው ላይ ገና በኦሪት ነው ያለ። ገና የክርስቶስ ደቀ መዝሙር አልሆነም። እንደዚያም ሆኖ ግን ውዳሴ ከንቱ አለመቀበልን ቻለበት፣ ትህትናን ቻለበት። ኋላ ግን አስከትሎ ጌታችን ምን አለው? እምቅድመ ይጸውዕ ከፊልጶስ ሬኩ ከበታሕተ ዕፀ በለስ። አነጋገሩ ሌላም ነገር አለው። ወዴት ታውቀኛለህ ማለት መመርመር ነው። ምን አላችሁ? ምንድን ነው? መመርመር ነው። ምክንያቱም መሲህን አግኝተነዋል ተብሏል አይደል? ክርስቶስን አግኝተነዋል ተብሎ ስለሆነ የመጣ የመርመር የት ታውቀኛለህ አለው። የሚያውቀው ከሆነ እንግዲህ ሊያመጣለት ነው። ምን አለው? ፊልጶስ ሳይጠራ በበለስ ስራ ይቻሉ። በበለሷ ታሪኳ ብዙ ነው። ግን እናቱም ሄሮድስ ጭፍጨፋ ላይ በዛች በለስ በቅርጫ አድርጋ ስታተርፈው፣ ኋላም እዛ ቦታ ተቀምጦ አንድ ቀን በሬ አግኝቶ ይዞ ሲሄድ አይቶታል። አንድ ቀንም ተበሳጭቶ ክቡደ መዝራዕት ነው በጡጫ ብሎ አንዱን ሲገድለው ጌታም አይቶታል። ከዚያ ሁሉ ግን ራሱ ፊልጶስ ሲጠራው፣ ሁልጊዜ ዛች በለስ ስለሆነ የሚቀር ፊልጶስ ሲጠራው የዛን ቀን ናትናኤል ተቀምጦ እንዲል ነበረ፣ ጌታ ሆይ እመጣለሁ ብለህ ነበረ፣ ሱባኤ ተቆጠረ፣ ዘመኑ ደረሰ እያለ ያስብ ነበረ። እና እንደዚህ አስታስብ ስለነበረ ነው እሱን ልክ ያስጠራው፣ ይኸው መጥቻለሁ አለው። ያን ጊዜ ምን አለ? አማን አንተ ውእቱ ወልደ እግዚአብሔር ወንጉሠ እስራኤል። አያችሁ፣ ለትእዛዘ ጽድቁ ናትናኤል ገረረ ያለው ይሄ ነው። ምንድን ነው? ልብ ሸካራ አለመሆን። አያችሁ፣ ለትዕቢት የሚበቃውን ያክል እኮ ትምህርት አለው ልታበይ ካለ የፈሪሳውያንን ያክል አይደለም፣ እዚያ በላይ ትምህርት አለው ናትናኤል። ነገር ግን እውነተኛውን ትምህርት ሲያገኝ ግራ ቀኝ የለም። ምን አለ? አማን አንተ ውእቱ ወልደ እግዚአብሔር ወንጉሠ እስራኤል፣ የእግዚአብሔር ይኸው እግዚአብሔር ልጁ የእስራኤል ንጉሥ፣ የእስራኤል ዘሥጋ የእስራኤል ዘነፍስ ንጉሥ አንተ ነህ አለ። ሰገደ በፊቱ። ከዚያ እያይዞ ግን ጌታችን አይ ይህን ስላልኩ አመንህን፣ ከዛሬ ጀምሮማ ሰማያት ሲከፈቱ ሰራዊተ መላእክት ሲወጡ ሲወርዱ ታያለህ አለ። እውነትም አየ። በኋላ ይህንን ካዩት ቅዱሳን ሐዋርያት መካከል አንዱ ቅዱስ ናትናኤል ነው። እና እምነ ልባችንን እናጽነው። ዳዊት ምን አለ? ዮም እምሰማዕክሙ ቃሎ አምጡ እንጂ ዳዊት ተምራችኋል፣ አትብዘዙ። ታጽኑ ልበክሙ። ዛሬ ቃሉን፣ ድምፁን፣ ኃይለ ቃሉን፣ ትምህርቱን በሰማችሁ ጊዜ ልባችሁን አታጽኑ፣ አታደንድኑት። አዎ እንደዚህ ያደረጉት ጠፍተዋል ነው። መድኃኔዓለም ቸሩ ከቅዱስ ናትናኤል ከቅዱሳን በረከት ያሳድርብን። በእኔ ሀሳብ ልክ አልሆንም። እንግዲህ ትምህርቱ ረዝሟል። ነገ 11 ነው። ዮሐንስ ወስምዖን ቅዱሳን ሰማዕታት ጻድቃን ናቸው። አባ ኢሳይያስ ታላቁ ገዳማዊ፣ አባ ገብርኤል ሊቀ ጳጳሳት፣ በ12 ከቅዱስ ሚካኤል ጋር ንጉሱ ቅዱስ ሕዝቅያስ፣ የቅዱስ ባስልዮስ ትልቅ እህቱ ቅድስት መክሪና አለች። አባ ሆር አለ። በ13 ቅዱስ ብስንዲዮስ፣ አባ አሞን፣ በ14 ታላቁ መቃሪዎስ፣ አባ አሞኒዮስ፣ ቅዱስ አብሮ ኮሮኒዮስ፣ በ15 ተወዳጅ ቅዱስ ኤፍሬም ሶርያዊ ለባሃዊ አፈበረከት፣ ብርሃናት ዓለም ጴጥሮስ ጳውሎስ ታምራታቸው ነው። ቅዱስ ቂርቆስ በግብፅ እኛ በ19 የምናከብረው እነሱ በ15 ያሰቡበታል። ቂርቆስ ወንጌሉታል። ሌሎችም በዓላት አሉ። በ16 ዮሐንስ ወንጌሉ ዘወርቅ ቅዱስ ዮሐንስ እና ጊዮርጊስ ልዳዊ ፍልሰቱ ነው። ሁለተኛ ፍልሰቱ ከነሐሴ 16 ያለው ፍልሰቱ እንዳለ ሆኖ ማለት ነው። በ17 የዛሬ ሳምንት ነቢዩ ቅዱስ ዮናስ ዓመታዊ በዓሉ ነው። ሰማዕቱ ቅዱስ ዮስጦስ፣ እናታችን ቅድስት አውፎሚያ አለች። ሌሎች ቅዱሳንም አሉ። እግዚአብሔር ሁላችንም የዚያ ሰዎች ይበለን። የሰማነውን በዝነ ልቦናችን ይሳልልን፣ ያሳድርልን። ከቅዱሳን ሐዋርያት በረከት ያሳድርብን። ለምስጋና እንነሳ።
ለእላነጽየው ስመከ እቀበነ ወሉደ ሕዝከ ወእጽረነ በኃይለ መላእክትከ ወጥረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድእነ ወዘመስቀልከ ቢያዝዋና በእንተ አብርሃም በኮረካ ወበእንተ ይስሐቅ ወለከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ባን ሳህለከ መሐርኪያነ ዘፈጠርከ ስራይ ኃጢአተ ሕዝከ ወመሐር ተግባረከ እግዚኦ ታጥብአነ ሐሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወጥረ በኃይለ መስቀልከ ኢታስተኀፍረነ እግዚኦ በቅድሜከ እግዝእትነ ነጽሪ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሎ ምንዳቤ ወሐዘን መዓልተ ምዝበነ ወሌሊተ ማእከልነ አንተ እግዚኦ ኢትርሐቅምነ ሃሎ ምስለነ ረዳኤ ኩነነ ኢትግድፈነ ወኢትመንነነ አምላከ ሰላም ተራዳን እግዝእትነ እግዝእትነ ነጽሪ አብየነ ሰላም ወልድኪ የሃሉ ምስሌነ ኢትግድፈነ ኢትግድፈነ ወኢትመንነነ አምላከ ሰላም ተራድአነ በመስቀልከ ባርከነ መርቆሬዎስ አበኩልነ በኪዳንከ ተማኅፀነ አብየ እግዚእ አበኩልነ በኪዳንከ ተማኅፀነ ዕፀ መስቀል ሞገሰ ኩልነ በኪዳንኪ ተማኅፀነ ወላዲተ አምላክ እመኩልነ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። ሀገራችንን ቤተክርስቲያንን ከመከራው ይሰውርልን። ከታዘዘ መቅሰፍት ከነደደ እሳት
ከዕለት ኪት ከዘመነ መንሱት ከግራ ቁመት ያድነን። ዝናሙን ለምህረት ጠሉ ለበረከት ያደርግልን። ተረፈ ዘመኑን ወራ ክረምቱን ይባርክልን። የእመቤታችን ጣዕሟን ፍቅሯን የቅዱሳንን በረከት ያሳድርብን። የሞቱ ወገኖቻችን ነፍሳቸውን ያጸድቅልን። የታመሙ አስቡን አትርሱ የሚሉ ወገኖቻችን ሁሉ በይቅርታው ያስብልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላድነን ወባልሐነም ኩሉ እኩይ መዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ሁሉኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም። ቸሩ መድኃኔ ዓለም የተመሰገነ ይሁን። ሁለት አጭር መልእክት። አንደኛ ፍትሐ ነገሥት ቅዳሜ ኮርስ እንደሚሰጥ ታውቃላችሁ። አንደኛ ነገ ያው ሁላችሁ ተገኝታችሁ እንድትማሩ፣ ሁለተኛ ነገር ግን እሁድም ስለተጨመረ ቅዳሜና እሁድ ሁለቱም የተመቸ ነው፣ እሁድ በተለይ። ስለዚህ ቅዳሜና እሁድ የፍትሐ ነገሥት ኮርስ ውሰዱ፣ ተማሩ፣ ስርዓተ ቤተ ክርስቲያን ሕገ ቤተ ክርስቲያን እንወቁ እንላለን። ሁለተኛው ምህላውንም እንሳተፍ። በነገራችሁ ላይ ዛሬ ምህላ ከጀመርነ 7 ዓመት ሞልቶ 8ኛ ጀመርነ እና በሐምሌ ወር በሁለተኛ ሳምንት ነው ቋሚውን ማለት ነው እንጂ ማህበሩ ከተመሰረተ ጀምሮ የአርባ ምህላ ነበረ። ግን ቋሚው ማለት ነው። በእውነቱ ለነዚህ ሁሉ ዘመናት ያቆየን ቸሩ መድኃኔዓለም የተመሰገነ ይሁን። የነበሩ የወጡ የጠፉ ብዙ ናቸው። በቸርነቱ ይመልስልን። በያሉበት እኛንም ባለንበት በቸርነቱ ያጽናን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ቸሩ መድኃኔዓለም ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን እርስ ሁላችን በሰላም ያደርሰን። በ15 ውዳሴ ማርያም ሙሉውን ሳትደግሙ እንዳትሉ። መምህሮቻችን ሐምሌ 15 ቀን 2 ጊዜ ነበር ውዳሴ ማርያም የሰባቱን ቀን የሚደግሙት። በነገ ያደረሱት እንደገና በሰርክ ደግሞ 7ቱን ይደግሙታል። በረከት ነው የቅዱስ ኤፍሬም እና እንዲያውም እንደ ትርጓሜ ውዳሴ በሰኑይ ውዳሴ ሰዞኒ ውዳሴ አለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ይላሉ። ለትርጓሜ አይደለም እኮ በጥሬ ዘር ነው። እንደገና ማክሰኞ ሲደርስ ውዳሴ በሰሉስ ውዳሴ ዘሰሉስ ውዳሴ አለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ እና ደግሞ ምን ይጨምራሉ? ዘደረሰ በመንፈስ ቅዱስ አባ ኤፍሬም ሶርያዊ ወለባዊ አፈ በረከት እያሉ ሰው ግን ይረዝማል ብሎ ይሰጋል። ለአንድ ቀን ነው ምን አይልም። እና ውዳሴ ማርያም የዚያን ቀን 7 ቀን ነው መድገም እንዲሁ የዕለት የሚደግም ብሶ ስላለ ብዬ ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸወ ኃይል አሜን። አሜን። ሰላም ያሳድረን።